ራሳችንን እናዘጋጅ። ካህናት ወይ ዲያቆናት አላችሁ እዚህ ውስጥ ካላችሁ ማይካችሁን ከፍታችሁ ስብሰባችንን በጸሎት ብትከፍቱልን ደስ ይለናል። እሺ፣ ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን ባርከ ቀድሰ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታስመሸን ታሳድረን ዘንድ ስብሰባችንን ትባርክልን ዘንድ በቸርነትህ ለቤተ ክርስቲያናችን ለምእመኑ ለካህናት ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ታድለን ዘንድ በቸርነትህ የምንወያየውንም ውይይት ባርከ ቀድሰ ለቤተ ክርስቲያናችን መፍትሄ የሚሆነውን ነገር ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትም እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ፣ በድጋሚ እንኳን ለ11ኛው ቀን በሰላም አደረሳችሁ። እንኳን በሰላም ተገናኘን። እንደተለመደው የመጀመሪያው እንግዲህ ማስታወቂያ ይህ ስብሰባ ስለሚቀረጽ ለቀረጻ እንድትቀረጹ ማትፈልጉ ሰዎች ከሚቲንጉ መውጣት ትችላላችሁ አሁን። ነገር ግን የሚሰጠው ሀሳብ እዚህ መድረክ ላይ ለሌሎች አባላት እንዲሰማ እንዲታወቅ ግንዛቤ እንዲወስዱበትና በሌላ አይነት ከ3 ከ4ኛ ሰው እንዳይሰሙት ራሳቸው አይተው ለቤተ ክርስቲያን የሚጠቅምን ነገር እንዲወስኑ ለወደፊቱ ተቀርጾ ለሌሎች አባላት ሊገኝ በሚመች መልኩ ይተላለፋል ማለት ነው። በተረፈ ምናልባት አዲስ የገባችሁ ሰዎች ካላችሁ ከዚህ በፊት ላለፉት 10 ቀናት ገብታችሁ ማታውቁ ከሆነ ይሄ በደብረ ምሕረት ቅዱስ ሚካኤል ካቴድራል አባላት መካከል የሚደረግ ግልጽ ነፃ መድረክ ነው። ሁሉም የቤተ ክርስቲያኑ አገልጋዮች እና ምእመናን እና ዘማሪያን ሁሉ የተጋበዙበት ነው። በጨዋነት ደንብ ሁላችንም ስለ ቤተ ክርስቲያናችን አንዳንድ ጉዳዮች እያነሳን የምንወያይበት ነው። በተለይ ደግሞ አሁን በሚደረገው የመተዳደሪያ ሰነድን ስለመለወጥ የሚካሄደውን ሂደት ብዙዎቻችን ጥያቄ ስለነበረን ይሄ ውይይት በእኔ አነሳሽነት የተከፈተ ነው እና ምናልባት እዚህ ውስጥ የምትሰሙት ድምጽ ከሰበካ ጉባኤም ይሁን ከሰንበት ትምህርት ቤት ከምእመንም ወይ ከከሳሽ ምእመናን አባቶች ወንድሞች ወይ ደግሞ ግራም ከገባቸው ምእመናን የምትሰሙት ቃላት በሙሉ አንድ ወጥ ቃል ስለሆነ ለሁላችንም የቤተ ክርስቲያኑ ቃል ስለሆነ ይሄም መድረክ ወደ አንደኛው ወገን ወይ ወደ ሰበካ ጉባኤው ወይ ወደ ተከሳሽ ወይ ወደ ምእመን ወይ ወደ ሰንበት ትምህርት ቤት ወይ ወደ ካህናት አደላ በሚል እንዳይወሰድ ለማሳሰብ እወዳለሁ። ምንም አይነት ነጥብ አንስቶ መድረኩ ላይ መወያየት ይቻላል። ስለዚህ በአንድ ቀን አንዱ ቢጎላ በሌላ ቀን ሌላው ቢያንስ ይሄንን ከግምት ውስጥ እንድታስገቡ ማሳሰብ እፈልጋለሁ። በዚህ ስብሰባ እንግዲህ ሂደት ውስጥ ቀድሞ ማይኩን ከፍቶ የአየሩን ሰዓት መጠቀም የሚፈልግ ሰው መጠቀም ይችላል ማለት ነው።
እንደው በአጭሩ የዚህን ስብሰባ መፈጠር ሊፈጠር የቻለበትን ምክንያት ላስረዳችሁ፣ አዲስ ለገባችሁ ሰዎች በአጭሩ። ይህ ከማርች 23 2025 ላይ የአስቸኳይ ስብሰባ ከተጠራ በኋላ በደብረ ምሕረት ቅዱስ ሚካኤል ካቴድራል ብዙ አባላት አዲስ የመተዳደሪያ ደንብ እንዲጸድቅ ከሰበካ ጉባኤው በቀረበው ጥያቄ መሰረት በ2019 ተጀምሮ የነበረን የመተዳደሪያ ደንብ በአስቸኳይ ጊዜያችን ከማለቁ ጊዜያቸው የተወሰነ 1 ወር እንደዛ 2 ወር ነው የሚቀረው የነበረው እና እሱን ከመጨረሳችን በፊት ብዙ ስለሰራንበት ስለተደከመበት ሌሎችም ስለደከሙበት ማሳለፍ አለብንና ድምጽ እንዲሰጥበት በሚል በአስቸኳይ ስብሰባ ተጠርቶ በዛ ላይ የድጋፍና የተቃውሞ ድምጽ እንዲሰጥ በእጅ ማውጣት ተደርጎ ነበር። በእለቱ 11 ሰዎች ይህ የቆየ መተዳደሪያ ደንብ ቆይቶ እንደገና አባላት በደንብ መርምረውት ተወያይተውበት መቅረብ አለበት በሚል ሂደቱን በመቃወም እጃቸውን 11 ሰዎች አወጡ። ነገር ግን ይህ መተዳደሪያ ደንብ እንደሚታወቀው ከ2019 በኋላ ከ200 በላይ የሚጠጉ አዳዲስ አባላት የተመዘገቡበት ሁኔታም ስላለ ማናቸውም አላዩትም እነዚህ 200ዎቹ። ነገር ግን 200 ሌሎች ደግሞ 206 የሚጠጉ ነው 9 የሚጠጉ አባላት ከዚህ በፊት እድል አግኝተው ነበር። ስለዚህ በዛ የተነሳ ድጋፍ ደግሞ ሲጠየቅ በጣም በብዙ የሚቆጠር ምናልባትም ከ200 በላይ የሚሆን ድምጽ በእጅ ማውጣት ድጋፉን ሰጠ። ቆጠራው 1 በ1 እጁ አባል መሆኑና አለመሆኑ ተቆጥሮ አልተቆጠረም በእለቱ ስለነበርኩ። ነገር ግን ይህ ሂደት በተአቅቦ እጃቸውን ያላወጡትን አልተቆጠረም። ግን አብዛኛው እጅ ድጋፍ ስለሆነ ድጋፍ የሚሰጠው ቁጥር ስለበዛ እንዳለፈ ተቆጥሮ ስብሰባው በእለቱ ለሌላ ለለቅሶ ተከራይቶ ስለነበረ የቤተ ክርስቲያኑ አዳራሽ ቶሎ መውጣት አለብን በሚል ብዙ ወደ መጨረሻ አካባቢ የመጣደፍ በሚታይበት ሁኔታ ለቀስተኞች ቆመዋል እየተባለ ያው በዛ አይነት ሁኔታ ድምጽ ተሰጥቶ ስብሰባው ተዘጋ። ይህን መተዳደሪያ ደንብ እኔም አላየሁትም ነበር። ወጥቼ ከዌብሳይቱ ላይ አለ ተብሎ ስለነበረ በእለቱ ሲነገር ዳውንሎድ አረኩትኝ የዛን ዕለት ሰንበት። ከዛ እሱን እያየሁት እያለ በሁለተኛው ቀን ነው እንደዛ በቴሌግራም ላይ ሌላ ቨርዥን እንደገና ለአባላት እንዲያዩት ተደርጎ ተለጠፈ ማለት ነው። ከአንድም ሁለት የተለያዩ ቨርዥኖች ያሉት እስከ ቨርዥን 6 ነው የሚለው። እንግዲህ 4 እና 6 ናቸው የታዩት እዛ ላይ፣ ምናልባት ሌሎቹም አላየዋቸውም። ስለዚህ የተለያየ ቨርዥን ሲወጣ ይሄ ነገር አባላት ተስማምተውበት ከነበረ ይሄ ጉዳይ እንደገና ኤዲት መደረግም የለበትም ነበረ። ምክንያቱም አባላት የተስማሙበት ቃላትና የተለያየ ነገር እንደ ኮንትራትም ስለሆነ ግራ አጋባኝ። ሌሎችም ሰዎች ግራ እንዳጋባቸው ሁኔታውን እንትን አደረግን። ስለዚህ አስተያየት ስጡ ተብሎ ስለነበረ በቤተ ክርስቲያኑም ውስጥ መሰብሰብ ስላልቻልን ያው ከሰበካ ጉባኤውም ሌላ ስብሰባ ያስፈልግን ወደ ድምጽ መስጠት ነው የምንሄደው በሚል በእለቱ በማርች 23 ስለተነገረ ሌላ ስብሰባም እንደሌለን ስላወቅን በእኔ አነሳሽነት ይህንን ቴክኖሎጂውም በራሴ ተሰርቶ ስለነበረ ከዚህ በፊት እሱን ለምን ተጠቅመን ለምን ተሰብስበን አንገመግመውም አሁን ሊጸድቅ ሰበካ ጉባኤ ያወጣውን በሚል ተከፈተ። ግን ሲከፈት መዘጋት የለበትም እከሌ ለዚህ ግሩፕ ለዛ ግሩፕ አይባልም፣ ሁሉም እንዲገቡበት ተደርጎ የተጀመረ ነው። ዛሬ 11ኛ ቀኑ ነው። ባለፉት ቀናት የተደረጉትን ውይይቶች በሙሉ ዩቲዩብ ላይ ታገኙታላችሁ። በቻት ሴክሽኑ ላይ ሁሉንም ሊንካቸውን አስቀምጫለሁኝ። እንዲሁም ተያያዥ ዶክመንት ኖት ስናደርግባቸው የነበሩትን ዶክመንቶች እንዲሁም የቃለ ዓዋዲውን ስክሪኑን ሼር ላድርግና ላሳያችሁ። እንዲሁም የቃለ ዓዋዲውን ዶክመንቶች ሼር አድርጌ በጉግል ድራይቭ ላይ አስቀምጫለሁ። የመጀመሪያው ሊንክ የጉግል ድራይቭ ሊንክ ነው። የተለያዩ ዶክመንቶችን ታገኙበታላችሁ። ምልክት ተደርጎባቸዋል ላዩ ላይ በቀላሉ የተነጋገርንባቸውን አንዳንድ
ሃይላይትድ የሆኑ ጉዳዮችን በቀላሉ ልታዩዋቸው ትችላላችሁ። ከተወሰነ ቀን ውይይት በኋላ በአጋጣሚ ሆኖ ሌላ በቅርብ ደግሞ ለውጭ ሀገር ቤተክርስቲያን ይሄ አሁን ከፊት ለፊት የምታዩትን መጽሐፍ ቃለ ዓዋዲ ነው አግኝቼ ባለፈው እሁድ ለታ እሱንም ተመርኩዘን አንዳንድ ነገሮችን ውይይት አድርገናል። አሁን ሊጸድቅ ከተዘጋጀው የቤተ ክርስቲያኑ ይሄ በስተቀኝ በኩል የምታዩት ሊጸድቅ የተዘጋጀው የቤተ ክርስቲያኑ ሰነድ ነው። የተለያየ ቨርዥን አለው። እንደዛ መለወጡም ራሱ ግራ አጋብቶናል እና ይሄኛው አንደኛው ቨርዥን ነው። እኔ ዳውንሎድ አድርጌው ማርክ እያደረግንበት አንዳንድ ነገሮችን ስናይበት እና ችግሮችን ስንነቅስበት የነበረው ይሄም ሪከርድ ተደርጎ ለሰበካ ጉባኤው በተቻለ ፍጥነት ገብቶላቸዋል። አስተያየታችንን ሰምተው እንዲያስተካክሉ ማለት ነው። እነሱም ብዙ ማስተካከያ አድርገዋል። ነገር ግን ጠቅላላ ጉባኤ ተጠርቶ ከዛ በኋላ ውይይት ሳይደረግ ባለፈው እሁድ የዚህ የመተዳደሪያ ደንብ እንዲጸድቅ አባላት ድምጽ መስጠት ጀምረዋል። ዛሬ ያለ ነው እንግዲህ የሁለተኛው ሳምንት የድምጽ መስጠት ከመፈጸሙ በፊት በመሀል ላይ የምናደርገው ይሄ ውይይት ነው። ሰሞኑን የተለያዩ ደብዳቤዎች በአባላት ወደ ሰበካ ጉባኤው ተልከዋል። ከ50 ምናምን በላይ አባላት ይሄ የመተዳደሪያ ደንብ እንዲቆምልን በሚል ገብቶ ነበር። እንደገና አሁን ደግሞ ከትላንት ጀምሮ ደግሞ የቀረበ አንድ ሌላ ደብዳቤ በትላንትናው ስብሰባ ላይ ከተወያየን በኋላ እዚህ ጋር በገጹ ላይ የምታዩት በስተግራ በኩል እሱ ደግሞ እየተላከን ያለው ብዙ አባላት እየላኩ ነው ያሉት። አሁን በተመሳሳይ በኢሜል አድራሻቸው ወደ ቤተክርስቲያኑ ይገባል። ስለዚህ ይሄንን ጉዳይ በትክክል አባላት ብዙ በመቶዎች የሚቆጠሩ አባላት ያላዩት ሰነድ ድምጽ እየተሰጠበት ስለሆነ እሱ ሰነድ እንዲቆም አባላት የሆናችሁ ሰዎች ይህንን ፎርም መሙላት ትችላላችሁ። ፎርሙንም አሁን እዚህ ጋር በቻቱ ላይ ሊንኩን አስቀምጫለሁኝ። እሱን ከቻላችሁ የአባልነት ቁጥራችሁን ካልቻላችሁ ስማችሁን በእንግሊዝኛና የስልክ ቁጥራችሁንና ኢሜል አድራሻችሁን ደግሞ ኮፒ ለራሳችሁ እንዲደርሳችሁ አድርጋችሁ ሰሚት ስትሉት ወደ ሰበካ ጉባኤው ኢሜል ይላካል። ለራሳችሁም ኢሜል ይደርሳችኋል። በዛ አይነት ሁኔታ ሰበካ ጉባኤው ድምጻችንን ሰምቶ የድምጽ አሰጣጡን አቁመው ሁላችንንም ሰብስበው አቡነ ፋኑኤል በተገኙበት ፈቃዳቸውም ሆኖ ስለተገኘ ተጠይቀው መላ አባላትና ካህናት ከእሳቸው ጋር ቁጭ ብለን ችግሮችን ተወያይተን እንድንፈታ ጊዜ እንዲመቻች የሚጠይቅ ደብዳቤ ነው። ደብዳቤውም የሚለው ምናልባት ላላያችሁት ሰዎች አንድ ያነበዋለሁ። ጉዳዩ የመተዳደሪያ ደንብን ስለማስተካከልና አስቸኳይ ስብሰባ በመጥራት አባላት ተወያይተው በስምምነት ችግሮችን ስለመፍታት ይመለከታል ይላል። እንደሚታወቀው ከማርች 30 2025 ጀምሮ በቤተክርስቲያናችን ውስጥ እየተካሄደ ስላለው የመተዳደሪያ ደንብ ለውጥ በተመለከተ አባላት በቤተክርስቲያናቸው ውስጥ ጊዜ ወስደው ለመወያየት በሰበካ አስተዳደር ጉባኤ ስላልተፈቀደላቸው በአባላት በተዘጋጀ የኦንላይን መድረክ ሁሉንም አባላት በሚያሳትፍ ሁኔታ እያካሄዱ እንደሆነና ሰነዶችንም ወደ አስተዳደር ጽሕፈት ቤት እየላኩ እንደሆነ ይታወቃል። ስለሆነም በአሁን ሰዓት በቤተክርስቲያናችን ውስጥ የተከሰቱትን ችግሮች ለመፍታት ጥረቶች እያደረግን ሲሆን ባቀረብነው ጥያቄ መሰረት የሀገረ ስብከቱ ጽሕፈት ቤት በማናገር ብፁዕ አቡነ ፋኑኤል የዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ በመካከላችን ተገኝተው ያለውን የሁላችንን ጥያቄና ችግሮች ሰምተው ሰላም እንዲወርድ የተቻላቸውን አባታዊ ምክር፣ ተግሳጽ፣ መልእክትና ቡራኬ ለማድረግ መልካም ፈቃዳቸውን ስለገለጹልን እና የጠቅላላ አባላት በሚገኙበት መገኘት እንደሚችሉ ስላሳወቁን ሰበካ ጉባኤው ይህንን ተገንዝቦ በከሳሽና ተከሳሽ መካከል ያሉ ችግሮችን እና መተዳደሪያ ደንቡን የተመለከቱ ችግሮችን በሰፊና ግልጽ በሆነ ሁሉንም አባላት በሚያሳትፍ መልኩ አስቸኳይ የጠቅላላ የአባላት ስብሰባ በሰበካ የአስተዳደር ጉባኤ በኩል ተጠርቶ ችግሮች እንዲፈቱ እንዲደረግ እንዲመቻች እንጠይቃለን ይላል።
እንዲሁም በተጨማሪም የሰበካ አስተዳደር ጉባኤው አዲስ በሂደት ላይ ያለና ለጠቅላላ ለውጭ ሀገር አጥቢያ ቤተ ክርስቲያናት መተዳደሪያ ደንብ ሆኖ በዋናነት ሊጸድቅ የተዘጋጀን ጠቃሚ ረቂቅ ሰነድ የቤተ ክርስቲያናችንን አብዛኛውን ችግሮች ለዘለቄታው የሚፈታ ሆኖ እያለ ከግምት ውስጥ ባለማስገባትና ሰነዱን ለአባላት ሳያሳውቅ ከ200 አባላት በላይ በደንብ ያልተወያዩበትን ሰነድ በአጭር ጊዜ ውስጥ በፍጥነት ለማጽደቅና ተጀምሮ የነበረን የምርጫ ሂደትን በመሰረዝ እና አዲስ ምርጫ በአዲስ መተዳደሪያ ደንብ ለማድረግ እያካሄደ ያለው እንቅስቃሴ በቤተ ክርስቲያናችን ውስጥ ችግር እየፈጠረ እንደሆነና የችግሩም አሳሳቢነት በመገንዘብ እየተካሄደ ያለው አዲስ የመተዳደሪያ ደንብ ቃለ ዓዋዲውን የሚቃወምና ሀገረ ስብከቱን የሚያገል እንዲሁም በርካታ ችግሮች ያሉት በመሆኑ እየተካሄደ ያለውን የድምፅ መስጠት ሂደት በማቆም የተከሰቱት ችግሮች እንዲፈቱ ከሚመለከታቸው አካላት ጋር በመነጋገር ለጠቅላላ አባላት በ12 ሰዓት ውስጥ የድምፅ መስጠቱን ሂደት የማቆም ውሳኔውን እንዲያሳውቀን እና ከላይ የተጠየቀውን አፋጣኝ የጠቅላላ አባላት ስብሰባ እንዲጠራ እጠይቃለሁ ወይንም እንጠይቃለን። እግዚአብሔር ቤተክርስቲያናችንን ይጠብቅልን ብሎ ስምና የአባል ስምና ፊርማ ያለው ነው። ከዛ ይሄንን ቀዩን ሰሚት ስትሉት ወደዛ ይልካል። ከዛ እዚህ ጋር ሰሚት ስታደርጉት ቁጥር ይሰጣችኋል፣ የደብዳቤ ቁጥር ወይ ወደ ኢሜይላችሁ ይልክላችኋል። እሱን ቁጥር እዚህ ጋር ስታስገቡትና ይፈለግ ስትሉት ደብዳቤያችሁን ማተም ትችላላችሁ ለራሳችሁ ማለት ነው። በዚህ አይነት ሁኔታ ሂደቶች እየተካሄዱ ነው። ይህንንም ጥያቄ እያቀረብን እያለ በዛሬው ዕለት ሰበካ ጉባኤው በ7 ሰዓት ላይ ስብሰባ ጠርቶ ነበር። ያም የመጀመሪያ ጊዜ ያስገባ ነው። ይሄ የመተዳደሪያ ደንቡን የማጽደቅ ሁኔታ እንዲዘገይ የሚል የገባ ወደ 55 ደብዳቤዎች ነበሩ ከአባላት። እሱን አስመርኩዘው እነዛን አባላት ጠርተዋል። እሱ ላይ የተወሰነ ሰዓት ከ1 ሰዓት በላይ ለሚሆን ተሳትፌ ነበረ። ያው የተሳተፋችሁም ሰዎች ካላችሁ አስተያየታችሁን ልትሰጡ ትችላላችሁ። ላልተሳተፉ ሰዎች እንግዲህ ፈቃዳቸው ሆኖ ደግሞ በዛ ላይ የተደረገውን ውይይት ለማካፈል ፈቃደኞች ከሆኑ እኛ እንደምናደርገው አምጥተው ያካፍሉናል። በተረፈ ግን እኛ የምናደርገውን ነገር በሙሉ እናሳያቸዋለን። በግልጽነት የምንደብቀው የለም። የተከፋም ደስ ያለውም ሰው የሚናገረውን ስለ ቤተ ክርስቲያን በጎ ለሆነ ነገር ነውና በቅንነት እንዲቀበሉት በማሳሰብ እንደዛ አይነት ነገሮችን ለነሱም እንልካለን። ሁኔታው ይህንን ይመስላል ከሞላ ጎደል። ከዚህ በኋላ ብዙም እኔ አልይዛችሁም። መድረኩን ለእናንተ ከፍታለሁ። በጨዋ ደንብ ብዙ መዘላለፍ ሳይኖር በተቻለ መጠን የሁላችሁም ድምጽ ቢሰማ ጥሩ ነው። ከተለያየ ጎን ያለ ድምጽ ቢሰማ የአንድ ጎን ብቻ ድምጽ እንዳይጎላ ማለት ነው እና በዛ አይነት ሁኔታ ነገሮችን እንድናስተናግደው ጋብዛለሁ። አመሰግናለሁ። አስደሳች። ይሄ ደብዳቤ ሊንኩን አላየሁትም፣ እኔ አላገኘሁትም። የት ጋር ነው ያለው? ቻቱ ላይ ፔስት አድርጌዋለሁ። አሁን ሌፍት ሳይድ ላይ ቻት አለ። እሱ ላይ ቼክ አድርገው። አይከን አለች ከታች ጋር ስላይድን የምታደርጋ ቻት አለች። እሷ ላይ ገብተህ እሷን ክሊክ ስታደርገው በሌፍት ሳይድ ላይ ልክልታለሁ። ኦኬ እሺ ልክልሃለሁ። ኦኬ ቢኤን የሚል ዩዘር እጁን አውጥቷል። አንሚውት አድርገህ መናገር ይችላል። ሰላም፣ እንዴት አመሻችሁ? ቤቲ ነኝ። በቀደም ያስገባነው ዶክመንት ፊርማው ተቀባይ ያለው ፊርማ አይደለም ብሏል ሲሳይ። ዛሬ ማስተራይ መንሽን ሲያደርገው ሰምቻለሁ እና እሱን ላሳውቃችሁ ነው። እሺ ኤሌክትሮኒክ ሲግኔቸር አይቀበሉም ማለት ነው? አይ እኔ በሱ ላይ ያው የሜንሽን የተደረገው ነገር ብዙ ጊዜ ከየት እንደሚመጣም አላውቅም። በህግ ኤሌክትሮኒክ ሲግኔቸር ተቀባይነት አለው እኔ እስከማውቀው ድረስ። ግን ያው በህትመትም ገብቶላቸዋል። ኮንታክት ኢንፎርሜሽን አለው፣ ስም አለው። ስለዚህ ያ ሁሉ መረጃ ያለው ነው። ስለዚህ ገብታችሁ ጉግል አድርጉት። ዲጂታል ሲግኔቸር ሊጋሊ አክሰፕተብል ነው። ቴሌፎን ነምበር አለው፣ አባል ነምበር አለው። ምን ከዚህ በላይ ምን ፍርድ ቤት የሚያስገባ
ያ በሱ ዙሪያ ላይ እንግዲህ ያው ትክክለኛ ሩል ስለሌለ እኔ የማውቀውን ነገር ስናገር ያው ዶክመንት ሰፖርት ማድረግ ይኖርብኛል። እነሱ ደግሞ በበለጠ ኃላፊነት ላይ ሲቀመጡ ይሄንን ነገር ሲናገሩ በዶክመንት ሰፖርት ቢያደርጉልን ሁላችንም አንድ ፔጅ ላይ እንሆናለን። ግን እኔ እስከማውቀው ድረስ ያ ነው። በተቻለ መጠን ምናልባት በዚህ ውይይት መሀል አንዳንድ ኢንፎርሜሽኖች ስለ ሲግኒቸር ላሳያችሁ እሞክራለሁ በዚህ ሂደት ያለው። ሌላ መድረኩን መጠቀም የሚፈልግ ሰው ማይኩን ከፍቶ መጠቀም ይችላል። ቆይ እሺ፣ ኦኬ፣ እኔ መናገር እችላለሁ። ጥሩ፣ እሺ። ዛሬ ስለተደረገው ስብሰባ ቅድም ጀምሬ ነበረ። ምንድን ነው የጠየቅነው? በብዛት የላክነውም ደብዳቤ የሚለው አሁን ይሄ ባይሎ ስላልተወያየንበት ጊዜ ሰጠውና በዓሉ ካለፈ በኋላ አባታችን አቡነ ፋኑኤል በሚገኙበት ጠቅላላ ስብሰባ ተደርጎ እንወያይ የሚል ሪኩዌስት ነው። ያንን አዳምጠው ነው ስብሰባ የጠሩት። እሱን አድርገን አንድ ሁለት ሰዎች ይህንን ሪኢተሬት ካረግን በኋላ ሲሳይ ከቪዲዮችን ተመልክቶ እስከዛሬ ከተወያዩ ቪዲዮዎች ተመልክቶ ቃላዋዲና ባይሎ እንዴት እንደሚመሳሰል አርቲክል ማስመልከት ዲስፓይት ዋት ዊ ሪኩዌስትድ ዋዝ ሪፒትሊ ዛሬ የመጣ ነው። ይህንን እንድትነግሩን ነው እያልን እየነገርናቸው አይ ኢምፖርታንት የሆኑ ፖይንቶች አሉ እሱን ላነሳ ነው ብሎ he just went through a couple of 2-3 points for it እና እዛ ላይ ትንሽ ልናስቆመው ሞከርን። እንደሚመስለኝ አዝማሚያው አንድ ደግሞ የቦርድ አባል ተነስቶ እንደዚሁ የማጆሪቲውን ድምፅ መቻር ነው፣ መወርወር ነው፣ ትክክል አይደለም፣ መቀጠል አለብን የሚል ትንሽ ኃይል የተሞላበት አነጋገር ሰነዘረ። አሁን መድረኩ ለእሱ አይነት ነገር አይደለም እና ባካችሁ ብሎ ተደጋጋሚ ሰዎች ሲጠይቋቸው didn't answer። ሌላ ጊዜ እንሰበሰባለን አላሉም፣ ምን አላሉም። ግን አዝማሚያው የሚመስለው የሚቀጥለው እሑድ ቦታ ሲያልቀው በሆሳዕና ባይሎን ለማሳለፍ ዲተርምን እንዲሆን ይመስላል። ኤኒዌይ ወደ መጨረሻው ላይ ከመውጣቴ በፊት ለምን አስቸኮላችሁ ለሚለው መልስ ሲሰጥ ያው እየተከሰስን በእንትን እያደረጉ በማገጃ በቲያሮ ምናምን እየሞከሩ ነው። ወደፊትስ ሌላ ምን እንደሚያመጡብን ስለማናቅ ባለችን ጋር ቶሎ አስመርጠን ለመውጣት አፕሩቭ አድርገን ለመውጣት ያደረግነው ሩጫ ነው አለ። ኤኒዌይ እኔም ኢንተርፊር አድርጌ ክሱ የተመሰረተው በባይሎው መሰረት አይደለም፣ ክሱ የተመሰረታችሁ ስራ አልሰራችሁም በሚል ሳይሆን ክሱ የተመሰረተው አስመራጭ ኮሚቴውን አግልላችሁ 12 ካንዲዴት ካቀረበ በኋላ አስገላችሁ ሌሎች የራሳችሁ የምትፈልጉትን ሰዎች ለማስመረጥ ቦርዱ አላግባብ ኢንተርፊር ስላደረገ ነው። እሱንም አታርጉ ብለን ብንለምን እምቢ ስላላችሁ ነው ብዬ ትንሽ ክላሪፋይ ለማድረግ ሞክራለሁ። እና ይህንን ይመስል ነበር ጠቅላላ። እነሱ አሁን የመጡት የጠየቅነውን ለመመለስ ሳይሆን በመደበኛ ጉባኤ ላይ መወያየት የሚገባንን ነገር አወያይተው በአንድ ሰዓት ውስጥ ለመጨረስ የፈለጉ ይመስላል። እና ምን ያህል እንደተቀበሉት እግዚአብሔር ይሆናል። እንደሚሉት ከሆነ ሰበካ ጉባኤውን የፈቀደልን ለሰበካ ጉባኤው እናቀርባለን እያሉ ስለሆነ እስቲ እንግዲህ ለሰበካ ጉባኤው መልእክት ጠርተው የሚቀጥለውን እሑድ ካለፉ እንግዲህ ጥሩ በደንብ ሞክራለን። አመሰግናለሁ። እሺ ጥሩ። ያ እንግዲህ እዚህ ጋር ፊት ለፊት ላይ የምታዩት የዲጂታል ሲግኒቸር ነው። ሲምፕል ጉግል ሰርች እንኳን መልሱን ሊሰጥ ይችላል። ብዙ ጊዜ በስብሰባ ላይ እንደዛ አይነት ነገር ሲነገር ትንሽ አሳሳቢ ነው የሚያደርገው። ዲጂታል ሲግኒቸር ቫሊድ ነው ወይ ለሚለው yes, digital signature are generally considered legally valid and enforceable, backed by law like electronic signature in a global and national commerce e-sign act in the US ይላል።
which grants them to the same legal status as handwritten signatures ነው። ስለዚህ በእጅ ከተፈረመ ፊርማ እኩል የኤሌክትሮኒክ ሲግኒቸር ያው ተቋቋመለት የህግ አንቀጽ በአሜሪካ ውስጥ ተቀባይነት አለው። ሶ እንግዲህ ይሄንን የበለጠ ደግሞ በዋን ፎን ኮል እኔ እነሱ ስልጣን ላይ ቢሆን ኖሮ ደውዬ ለሎየራቸው ቼክ ማድረግ ይችላሉ። በተረፈ ያው ይሄም ተነስቶ እንግዲህ ክርክር ይነሳል ማለት ነው። እንደ አባል ክርክር ይነሳል። እኔ እነሱም ቢሆን ጸጥ ነው የምለው። ካረጋገጡ ግን በዶክመንት ቢደግፉልን የበለጠ ግልጽ ይሆናል። ሌላ እንግዲህ ሁኔታዎችን የተገነዘባችሁ ሌሎች አባላቶች ገብታችሁ ከነበረ ውጤቱ ገና አልታወቀም። እኔም ራሱ ይሄኛው ስብሰባ ስለደረሰብኝ የወጣሁትኝ እንጂ ስሎንግ ነው። ግን አዝማሚያው ግን ለማድረግ የሚፈልጉ ነው የሚመስለው። የድምጽ መስጠቱን ለመቀጠል ነው። እንግዲህ ስብሰባውን በዛ ቀን ለመጥራት ፈልገው ከሆነ አላቅም። እንግዲህ ውሳኔያቸውን በግልጽ ያሳውቁን ይሆናል ብዬ ገምታለሁ። ግን ያው ሲያልቅ ነው የምናውቀው እሱን። ሌላ በስብሰባው ላይ ነበረ ለሌሎች አባላት አንዳንድ ኢንፎርሜሽን ሼር ማድረግ የሚፈልግ ሰው? በእኔ በኩል ኮሜንት የሰጠሁትኝ በዛ ላይ ያው እናንተም እንድታውቁት ያው ይቅርታ ጠይቄያቸዋለሁ። ምናልባት ይሄ ፕላትፎርም ተከፍቶ በዚህ በእነሱ ድካም ላይ እንደገና አዲስ የተለየ አይነት ጫና ከፈጠረባቸው ለወንድም ለአባቶች ይቅርታ ጠይቄያቸዋለሁ። ነገር ግን ለቤተ ክርስቲያን ይጠቅም ዘንድ ብዙ ውይይቶችን ማድረግ እንደነበረባቸውና ምናልባት ጥያቄዎች እንኳን ከአባላት የሚመጡ ጥያቄዎች ቢበዛባቸው በአገልግሎት ጊዜያቸው ላይ የቻሉትን ሰርተው ያልቻሉትን ለሌላ ማሳለፍ እንደሚገባቸው እንደነበር ከዚህ በፊትም ብዙ እንዳወራን ነግሬያቸዋለሁ። በተለይም ደግሞ ይሄ የዚህን የመተዳደሪያ ደንብ ጉዳይ ላይ ውይይት ከጀመርን በኋላ ባለፈው እሁድ ጀምሮ ያገኘነው አሁን ኦክቶበር 2025 ላይ ለአገልግሎት ይውላል ተብሎ ተጽፎ የመጣው ዶክመንት አለ። ግን ይሄ ዶክመንት ሁላችሁም እንድታውቁት ገና ማስተካከያ ይደረግበታል የሚል ተነግሯል። ግን ዞሮ ዞሮ ታትሞ ህትመት ሁሉ መጥቶ እንዲሁም ሊቀ ትጉሃንም እንደደረሰው ሁሉ ተናግረዋል። ግር ያለኝ ነገር ግን ያው አልደረሰንም የሚል ነገር የሰማው መስሎኛል። የነበራችሁ ሰዎች ኮንፈርም ታደርጋላችሁ? አልደረሰንም የሚል ነገር ሰምቼ ግር ብሎኝ አላየነውም፣ ሰበካ ጉባኤው አልተወያየበትም፣ እንዲህ ብለን አልተናገርንም የሚል ነገር ሰማሁኝ። ግን ባለፈው ቀናቶች ይሄንን ነገር ከአባላት ኮንፈርም አድርገናል። በእለቱ ማርች 23 በነበረው የአስቸኳይ ጠቅላላ ስብሰባ ሰበካ ጉባኤው ተሰብስቦ ከኢትዮጵያ የመጣን መተዳደሪያ ደንብ አይቶት ግን ለ501c ኮምፕላይንት ስለማይሆን መመሪያ ብቻ ስለሆነ አሜሪካ ሀገር ልንጠቀምበት እንደማይችሉ አይተውት እንደነበረ ጠቅሰው ተናግረዋል። እና ያያችሁ የሰማችሁ ሰዎች ዛሬም ኮንፈርም አድርጉ። ምክንያቱም አላልንም የሚል አይነት ነገር አንድምታ ያለው ነገር ነው። በሌላኛው ስብሰባ ላይ የሰማሁት ከነሱ እንደገና አሁንም ብለዋል። ኦኬ ሌላ የሰማችሁ ሲሳይ knows how to ሰምቻለሁ ብለዋል። አመሙን ያቅበታል። ኦኬ ስለዚህ እኔ ነኝ ይሄንን ጉዳይ ያነሳሁት የነበረውና አላልንም ከሰበካ ጉባኤ አልመጣም አልተሰበሰበበትም በሚል ያው የነበሩት የሰበካ ጉባኤ ተወካዮች በዛሬው ስብሰባ ላይ እኛ ላየነውም ብለዋል። ሪከርድ ተደርጓል ብዬ ሁሉ ነግሬያቸዋለሁ። ሪከርዳችሁን እዩ ብያቸው እኛ አላልንም በሚል ነው ያስቀመጡት። ስለዚህ እንግዲህ አይ ቲንክ ሪከርዲንግ ኦልሬዲ እዛው ዩቲዩብም ላይ አለ ኦልሬዲ። እኛ እዚህኛውን ሼር ከነዚህ
የስብሰባዎች እንትኑ ጋር ቻናሉ ላይ ብትገቡ ታገኙታላችሁ። ሙሉ ነው። ምንም ይሄ ኤዲት የሚደረግ ምናምን ነገር የለውም። ሙሉን አለ። ስሙት። የት ቦታ ላይ ማን ምን እንዳለ ስሙ። ግን ያው እንዲህ አይነቶቹ ነገሮች ሰበካ ጉባኤው ሲቀርጽም አይሰጠንም፣ ሲሳሳትም ማረም አንችልም። ምክንያቱም ሁሉ ነገር እነሱ ጋር ስለሆነ በአጋጣሚ አሁን ይሄ ነገር ብዙ ሰዎች ልካችሁልኝ ከአንድም 3-4 ሰዎች ልካችሁልኛል በእለቱ የዛ ቀን የቀዳችሁትን እና እኔ እሱን አድርጌ ነው ያወጣሁትኝ ለእናንተው በቀደም ስለተነሳ እዛው ላይ እና ሙሉን መስማት ትችላላችሁ። እና ያውም የመጀመሪያውን ገለጻ ሲደረግ ላይ ነው በደንብ ይሄ አነጋገር ያለው ሰበካ ጉባኤው አይቶት ለዚህ ጉዳይ አልሆነም ለቤተ ክርስቲያን እንደ መተዳደሪያ ደንብ የሚል እና እሱ ተነስቷል። ሌላ አንድ ዩዘር መናገር ይፈልጋለሁ ብለዋል። እሺ አንሚውት አድርጎ መናገር ይቻላል። ኤኒታይም ማቋረጥ ይቻላል። ስለዚህ ሁኔታዎች እንዲህ ነው እየሄዱ ያሉት። ቀጥል። እሺ ዩዘር እንዴት አመሻችሁ? ታልባነኝ እኔም ለመጨመር ትንሽ ስለ ስብሰባው ለመናገር ነው። ከመጀመሪያው ጀምሬ ገብቼ ነበረ እና በጣም የሚያሳዝነው እኛ ሆነን ጥያቄ ጠይቀን ልናነጋግራችሁ ነው በሚል መልኩ ከተባለ በኋላ ቀጥታ ወደ መተዳደሪያ ደንቡ ነው የተገባው። ያው እንዲህ ሆኖ እንዲህ ተብሎ እየተባለ ማለት ነው ዝርዝር። እኛ ደግሞ የሄድነው ለሱ አይደለም ለመናገር ነበረ። እኔ ትንሽ እንደውም በአሁን ዲዛይን ይቅርታ አልጠየቁትም፣ ጠይቀዋለሁ ሌላ ጊዜ ትንሽ እንትን ለማድረግ ሞከርኩ ለማስቆም። ምክንያቱም ኧረ ጊዜ ስንጥን ቆይ ጨርስ እያለ በቃ ጠቅላላ ወደ መተዳደሪያ ደንቡ እኛ ይሄን ያደረግንበት ምክንያት እንደዚህ ነው። እኛ ለውይይት አልመጣንም፣ ማስቆም አልቻልንም። ከዛ መሀል ላይ ትንሽ ሁሉም ሰው ሊያስቆም ፈለገ። በመጨረሻ ያው እንደምንም ብለን ለወንድሙ ለኃይሌ አይ ቲንክ ቻንስ ተሰጠ። እኛ የመጣንበት ዛሬ ይህንን በዓል አሳልፈን አቡነ ፋኑኤልን ሁሉ በተገኙበት ስብሰባ ጥሩን ለማለት ነው። ለውይይት አልመጣንም። ግን ቅድሚያ መጀመሪያ ቦርዶቹ ይናገሩ በመባል ለነሱ ነው ቅድሚያ የተሰጠው። እነሱም አሉ። ግን እኔ በዚህ ስብሰባ ላይ ትንሽ በጣም የሚያሳዝነው ዞሮ ወደ ቅሬታ ይገባል። እንዲህ ነበር፣ እንዲህ ተብሎ እንዲህ አድርጋችሁ እኛ የሰራነውን እዛ ስብሰባ ላይ እንዲህ ብላችሁን እዚህ የተደረገ ወቀሳ ነው እና በጣም ያሳዝናል። ይሄን ነገር መቼ እንደምናቆም አላውቅም። እንደውም ከኛ መሀል አንዱ ይሄን ነገር እኮ ስብሰባ ላይ እንደምታረጉት ነው ያደረጋችሁት፣ ልታናግሩን አልቻላችሁም ብለን ለመውጣት ሁሉ ብለን ነበረ። በኋላ እሺ ተብሎ ፍቃድ ሲሰጥ ነው መሰለኝ እንደገና ነው የሚወጣው። እየገባው ነበረ ነገሩና እንግዲህ የሚሰጡት ያው ካንዱም የሰማነው በቃ ማጆሪቲው አጽድቋል የሚባል ነገር ነው። ግን ደግመን ነግረናቸዋል። ይሄ ማጆሪቲ አውቆ አይደለም ሳያውቀው ነው። ይሄ ሁሉ ጥድፊያ ምንድን ነው? እኛን እዚህ በቅንነት ቢኖራችሁ እየተባለ በብዛት እየተወነጀልን ያለ ነውና እኔ በጣም ነው ያዘንኩት። ቅንነት ካለ አሁን እነሱ የሚወርዱ ከሆነ አሁንም ደጋግመን እዚህ ውስጥም ካሉ እንወያይ። መወያየት ምንድን ነው የሚያስፈራው? እኛ እኮ በጨዋነት መነጋገር እንችላለን። እና እኔ በጣም በቃ ዞሮ እዛው ላይ እንደገና ማብራሪያ እንደገና እኛ ለስብሰባ አልሄድንም። ግን ደግሞ መልሶ ስለመተዳደሪያ ደንቡ የቃለ ዓዋዲው ራሳቸው አቡነ ፋኑኤልም እሱን አይሆንም ለዚህ ሀገር እንዳሉ ገና ይስተካከላል እንዳሉ፣ በዚህ በኩል ፍቅሬ እኔ ጋር አለ ይላል። በዚህ ብቻ ዛሬ የተምታታ ነገር ነው የሰማነው። ራሱ እውነተኛውን እንኳን ስለ ቃለ ዓዋዲው ምንም ነገር ልናገኝ አልቻልንም። እና በዚህ አጋጣሚ በእውነት አስደሳች አንተ ምንም እንትን የምትልበት ነገር የለም። ነግረናቸዋል። ያ መድረክ ስላልተዘጋጀ ነው እዚህ መድረክ ላይ መጣ ነው። አሁንም ደግሞ መቀጠል አለብን። ይሄ ራሱ ትልቅ ትምህርት ነው። ይሄን አድርገን ዲማንድ ባናረግ ኖሮ የዛሬውን ስብሰባ ባልተጠራ ነበረ። እና እንቀጥል። እኛ እንደጀመርነው በጨዋነት እንወያይ። አሁንም ይሄ ለወደፊቱ ጠንክሮ መሄድ ያለበት ነገር ነውና እንደው ትንሽ ቅሬታዬን ለመግለጽ ያክል ነው። አመሰግናለሁ። እሺ
ምናልባት ነገር አለ ያስደስት። እሺ ቀጥሉ። መጨረሻ ላይ አስተራይ የተናገረው በጣም ኮንፊውዚንግ ነው። በጾም ጊዜ አንድ ሰው ምናምን ይዞ ሃይማኖት ክልል ሲል ሲመጣ መወያየት ይፈቀዳል ብሎ እንደ ሞትና እንደ ሽረት አይነት አድርጎ ነው ያቀረበው። በጣም የገረመኝ እሱ ነው። አይከለከልም፣ በማማትም ቢሆን በምናምን እንዲህ አይነት ነገር ማድረግ አይከለከልም፣ ሃይማኖትን የሚጎዳ ነገር ከመጣ ብሎ አድርጎ ያቀረበው ነገር ትንሽ በጣም ዲስተርቢንግ ነው፣ ጊዜውም ስላልነበር። ሁለተኛ ለማምራሪያ ብሎ ስለ ስለመተዳደሪያ ደንቡ ሲያወራ ኢንተርፕራይዙን ረን ማድረግ በ501c3 ረን ማድረግ እና ቀኖናዊና ዶግማውን በሚከተሉት መካከል ልዩነት እንዳለ አድርጎ ነው ያቀረበው። ጥሩ ነው፣ ግን ቀኖናውንም እና ዶግማውን የሚመሩት ሰዎች እኮ ናቸው ቤተክርስቲያን ቦርድ ውስጥ ገብቶ እንደገና የቦርዱን ኢንተርፕራይዝ ረን የሚያደርጉት። ያንን መኖሩን እንደሌላ አድርጎ ነው አሁን ያቀረበው እና ይሄ ቬሪ ኮንፊውዚንግ ነው። አይዲያሊ ቀኖናውና ዶግማውን የሚመሩት ሰዎች ሌላ፣ ኢንተርፕራይዚንጉን የዴይ ቱ ዴይ 501c ኮምፕላያንስ ገንዘቡን ምናምን የሚያደርገው ስጋዊ የሆነውን ሎካልን የሚያደርገው ሌላም ቦርድ ሌላ በዲ መሆን እንዳለበት የተዘነጋው ይመስለኛል። እና እንደዛ ብሎ በጣም ኮንፊውዚንግ የሆነ ነገር ሲያቀርብ ገንዘብ ላይ ሶልቭ መውጫ ገንዘብ በዚህ ይውጣ በዚህ ግባ ደግሞ ሲጨመር ይቀነስ ሁሉ ናቸው። ይሄ ቀኖናዊና ዶግማዊ ሃይማኖታዊ ስራ አይደለም። ይሄ ስራ መሆን ያለበት የሌላ ግሩፕ መሆን አለበት። ያን ጥሩ ነው። በዛ ተከትሎ ሌላ ባዲ ተቋቁሞ ውስጣዊ አስተዳደር ስጋዊና የሆነውን አስተዳደር የሚመራ ቦዲ ቢኖር ጥሩ ነው በሚል ያቀርበው አይ ቲንክ ጥሩ ሀሳብ ነው። ግን የተቆራረጥክ ነው አይላይ አሁን ይሰማል? ያ ኮኔክሽን ትንሽ ይቆራረጣል። ይሰማል? አሁን እስቲ ቀጥልና ጨርስተን። አይ በቃ ጨርሽ። እሺ ኦኬ። ምናልባት እንግዲህ ያው ብዙ ሀሳቦች በየመሃሉ ይነሳሉ በአንድ ስብሰባ ሲከፈትና እንግዲህ በዚህ ጉዳይ ላይ እኔ እንዲያውም አባቶች ቁጭ ብለው ነገሩን እንደ ልጆች እኛም ቁጭ ብለን ብንማር የበለጠ ያንጸናል ብዬ ነው ማስበው። እኔ በቅድምም እንዳልኩትኝ እኔ እንዲያውም ይሄንን መተዳደሪያ ደንብ መጀመር የለባችሁም፣ በእለቱ ተናግራችሁ እንዳያችሁት ወይ ደግሞ ካነበባችሁት ሌላ መተዳደሪያ ደንብ በቤተ ክርስቲያን ውስጥ አይፈቀድም ነው የሚለው። ስለዚህ ባይሎ ተብሎ እንኳን እዚህ ጋር የምታዩት እንኳን ባይሎ ተብሎ የተጻፈን ነገር ከዛ ውጭ መስራት አይቻልም በሚል ተናግሬያለሁ እና ብትሰሩ የውስጥ የስራ ሩሎችን ነው የሚያወጡት ከአጥቢያ አጥቢያ ስለሚለያይ ከሀገር ሀገር ስለሚለያይና ትንሽ ተከፍቶ ቢታይና ብንወያይበት እነሱም ጥሩ ትምህርት ያገኙ ነበር። ግን ሁላችንም በተለያየ አቅጣጫ ስናወራ ያው ልዩነቱ መጥቷል ማለት ነው። አቶ ወንድሙ መናገር ይቻላል? እጅ አውጥተዋል። አመሰግናለሁ ለተሰጠኝ እድል። አዎ እና ዲስከሽኑ አትሊስት እንደው አኮሞዴት ለማድረግ ለመምራትም አስተያየት ትንሽ ይሻላል። የምናየው ነገር ምንድነው? ፉል ኦፍ አንገር እና ኢቭን ለዲስከሽን ሬዲ ያልሆኑ ሰዎች ድምፅ ነው እኔ እዛ ውስጥ የምሰማው። ውይይት እኮ ማለት እኮ አንድ ሰው እኮ ጠቅላላ እስማማለሁ ወይም ደግሞ ተቃቅፎ የሚወጡበት እኮ አይደለም እኮ። በሀሳብ ልዩነት እያንዳንዱ ሀሳቡን ሊገልጽና ሀሳቦች ተፈታትገው እና የአንዱን ሀሳብ ባይቀበል እንኳን ሼር አድርጎ በልዩነት ተስማምተው የሚወጣበት መድረክ ነው መሆን ያለበት። ዛሬ አሁን ቅድም ያየሁት ነገር ትንሽ እንደው ያለመብሰልና ጥሩ ያልሆነ ሁኔታዎች ነው። በዛ እኔ በጣም አዝኛለሁኝ። ከዛ በተረፈ እንግዲህ ብዙ ላለመናገር፣ ምክንያቱም እንዲህ ቃል በቃል ኮንፍሮንቴሽን ዝም ብሎ ተራ የሆነ ስድብ አይነት ነገር ከማድረግ ብዬ የራሴን ሀሳቦች በኮሜንት ላይ ጽፌያለሁኝ።
አሁን መጨረሻ ላይ ጽፌ የወጣሁት ሀሳብ ጠቅላላውኑ እዚህም ስናነሳው የነበረውን ነገር ነው እና ቲጂ ቅድም ዲስከስ ስናደርግ 70% የባይለው ብላኛለች እና 70% ካለፈ እኮ ትልቅ ነገር ነው፣ ላይሏ ደግሞ የጎደለውን እንጨምራለን የሚለውን ነገር ነው እና እሱ ላይ በመመርኮዝ የተነሳው ዲስከሽን ላይ ጠቅላላውኑ ይህንን ባይሎው 100% ኔሊፋይ የሚያደርገውና ትክክል አለመሆኑን የሚያሳየው መጀመሪያ ባይሎው በቦርድ የተጻፈ እንጂ በሜምበርስ አይደለም። ከዚህ በፊት እዛ ላይ በንግግርም እንደተነሳው እና ሜምበሮች ነበሩ፣ እኔ ሜምበር ነበርኩኝ ብሎ ሁሉ ተናግሯል። ግን መጨረሻ ላይ ምንድን ነው ያን የተቋቋመውን ቡድን ራሱን ቡድኑንም አልፈለጉትም፣ አፍርሰው ራሳቸው ባይለው ጽፈው ያንን ጠቅላላ የራሳቸውን ግሩፕ ሰብስበው አጸድቀው በቃ ይሄ ባይለው ጠቅላላውን ይጸድቃል እና ያልፋል በሚል ነገር ነው። አሜሪካ ደግሞ ቅድም ኃይሌ ያነሳው ነገር ነው። ማጆሪቲ ማይኖሪቲን ሰፕሬስ ማድረግ አይችልም። በእውነትና በትክክል ሀሳቦች ተፈታትገው በልዩነትም ቢሆን ጠቅላላውኑ አንዱ ሌላውን የሚለውን ተቀብሎት ካልሆነ አንድ ሰውም ቢሆን ጠቅላላውኑ ይሄ የህግ ሀገር ነው ሄዶ ፍርድ ቤት ጠቅላላውኑ እውነት ካለው ሊያስፈርድና ሁሉን ነገር ሊገለብጠው ይችላል። ይሄ ምንም እንትን የሚል ነገር አይደለም። ስለዚህ እነዛን ነገሮች አስተካክዬ ጽፌ ነው በእኔ በኩል የወጣሁት እና ትንሽ ስብሰባው ሲታይ ራፍ ነው እና ከዚህ እንግዲህ የማየው ምንድን ነው ጠቅላላውኑ እና የምንለው ነገር እኛ መቀጠል ነው እንጂ ሌላ የሚቆም ነገር እኔ አይታየኝም። እና እሁድ ስብሰባውን የግድ አስራማው መጨረሻ ላይ እያሽሞኖመነ ያቀረባት ጾምም ቢሆን ጠቅላላውኑ በረከት ነው አይከለክልም የሚል አይነት ነገር እንግዲህ ያችን ነገር እንትን ለማለት ነው። ስለዚህ እና በራሳችን በኩል ሬዲ ሆነን የሚቀጥለውን ስቴፕ እንድንወስድ ነው። አመሰግናለሁ። እሺ፣ እግዚአብሔር ይስጥልን። ምናልባት የኦዲዮ ችግር ያላችሁ ሰዎች ትላንትና ከአንድ ዩዘርም ስክሪንሻት ተልኮልኝ አይቼው ነበረ። ልክ እዚህ ስብሰባ ላይ ስትገቡ የማይክ ፐርሚሽን ይጠይቃችኋል የኦዲዮአችሁን። እሱን ድናይ ካላችሁት የማይኳን አይከን ኦን እና ኦፍ ማድረግ አትችሉም፣ ወይ የቪዲዮንም ድናይ ካላችሁት ኦን እና ኦፍ ማድረግ አትችሉም። እና የዛ አይነት ችግር የገጠመው አንድ ሁለት ዩዘር አግኝቼ የግድ ብራውዘራቸውን መለወጥና እንደገና ፐርሚሽኑን ፓፕአፕ ሲያደርግላቸው መፍቀድ መቻል አለባቸው። አለበለዚያ ዲሴብል ብታደርጉት ልትሰሙ ትችላላችሁ፣ መናገር ግን አትችሉም። እና አሁንም እዚህ ጋር አንድ ሌላ ዩዘር ፖስት ሲያደርግ ስላየሁኝ ነው። ሌላ አንድ ዩዘር እዚህ ጋር ያለሁኝ አንሚዩት ሪኩዌስት አድርጌያለሁ። ስም የለውም፣ መናገር ይቻላል። አንሚዩት አድርጎ። ሰላም አስደሳች፣ እግዚአብሔር ይስጥልኝ። ስምኦን እባላለሁ። ይህንን የምታደርገውን ሁሉ በተቻለ መጠን ለመከታተል ሞክሬያለሁ። አጋጣሚ ሆኖ የዛሬውንም በቤተክርስቲያን በኩል ያለውንም ነገር ሰምቻለሁ። በእድሜም በሁሉም የምበልጣችሁ አሚን ታናሻችሁ ነኝ። ስለምታደርጉት ነገር ሁሉ አመሰግናለሁ። እስከዛሬ ከነበሩት ስብሰባዎች የመጨረሻውን ያለፈውን ስብሰባ ተሳትፌ ነበር እና በአብዛኛው ጊዜ የቤተክርስቲያን መከሰስ የሚለውን ነገር ነው ክርስቲያን ሆነን እዛ ቤተክርስቲያን ከፈረንጆቻችሁ አቆጣጠር ከ2001 ጀምሮ እዛ ቤተክርስቲያን ነበር የሚሄደው እና ያን ነገር ስትሰማ ያው የመጀመሪያው ኢኒሻል ሪያክሽን መከሰስ ትፈራለህ እና ቤተክርስቲያኑ ባይከሰስ የሚል አይነት ነገር አለ እና እጃችን እኔም እጁን ከሚያወጡት መካከል አንደኛው ነኝ እና የሁለቱም ነገር ካየን በኋላ ግን አንድ የተገነዘብኩትን ነገር ላካፍላችሁ ነበር። በማክበር ነው ሁላችሁንም ይህንን ፕላትፎርም ስላቀረብክ ሌላኛው ከሳሽ ወገን ምን እያለ ነው ወይም ምንድነው ያልተስማማቸው ነገር የሚለውን ነገር አንደርስታንድ ለማድረግ ሞክሬያለሁ። በተቻለ መጠን ደግሞ ባይሎንም የማንበብ አጋጣሚ አግኝቼ አንብቤያለሁ እና as a fair people የሚገርምህ የምትሉት ነገር ፌር ነገር ነው፣ ግን ምንም መጥፎ ነገር ሆኖ አልታየኝም። ኦነስትሊ አሁንም ከልቤ ታናሻችሁ ነኝ። መከሰስ የሚለውን ነገር ትንሽ ወደ ጎን አድርገን እነዚህ ሰዎች ላለፉት 8 ዓመት ስለሰሩ መሰለኝ በጣም ሴንሲቲቭ የመሆን ነገር ይሰማኛል። ለመሰለ ነገሮችን አሁን እኛ በምነጋገርበት
በጣም በተረጋጋና ሀሳብን በመቀየር የመነጋገር ሲቹዌሽን የሚፈጠረው በአንድ ሚቲንግ አይደለም። ቢያንስ 3 4 5 ሚቲንግ ያስፈልጋል። በዛ መካከል ምን ይሆን መሰለ መግባባት ይኖራል። ነገሮችን ደግሞ ኤክስፕሌን ሲደረግ ያልተግባቡ ነገሮች ካሉ ኦኬ ይሄኛውን ፖይንት ለቮት እናቅርበው ብሎ ያንን ነገር ለቮት የመቅረብ ቻንስ ይኖራል። ለቤተክርስቲያኑን ችግር ፊክስ ለማድረግ ደግሞ እነዚህን የሚቀጥሉት 4 5 እሁዶች ሪዘርቭ ተደርጓል እና በተቻላችሁ መጠን አቴንድ አድርጉ፣ ለቤተክርስቲያናችሁ ኬር የምታደርጉ ሰዎች ብሎ በዛ መጠን ኢንቫይት ቢደረግ ምን የሚፈጥር መሰለ በመካከላችን መግባባት ይፈጥራል። ሁለተኛ ስንነጋገርም በፍጹም አክብሮትና በፍጹም እንትን ይሆናል። ሶስተኛ ደግሞ የሚያስተምሩን የምንወዳቸው የልጆቻችን የሚያቆርቡ አባቶች ያሉበት ስቲል እናንተንም ታላቆቼ ናችሁ፣ በጣም ባይናቃቸዋለሁ ማከብራችሁ ሰዎች ናችሁ እና የኔን ፍቅር ብንመልሰው በጣም ደስ ይለኛል እና አይ ቲንክ 1 ወይም 2 3 ሰጀሽኖች በእኔ በኩል ለማቅረብ አስበው ይህንን ፕላትፎርም ከማድረግ አትቆጠብ። አንደኛው። ሁለተኛው አባቶቻችን ናቸው እንግዲህ ይህንን ሊቲጌሽን ፖዝ የመሆነበት ቻንስ ኖሮ እነዚህ ሰብሲኩዌንት 4 ወይም 5 ውዶች ኦፕን ዲስከሽን አድርገን ማሻሻያ አድርገን እኛም ያልተማርነው ወይም አንደርስታንድ ያላደረግነው ነገር ካለ ተምረን ኮመን ኮንሰንሰስ እንዲኖረን ያደርጋል። ሶስተኛ እና ግን ዋናው at any point እኔ አንተ የምትለውን ነገር ካልተስማማው it's okay ግን I personally አንተን ላስከፋ አይገባም። በቃ አንድ ነገር ዲስአግሪ አድርገናል ግን there's other people we bring them for a vote እዚህ ሀገር የተማርነው ነገር እሱን ይመስለኛል እና በጣም ከይቅርታ ጋር ነው ፍሌክታቸው የተናገርኩት። ፕሮባብሊ እናንተም ፊት መቅረብ ማይገባኝ ሰው ልሆን እችላለሁ ግን የተናገርኩት የገባኝና በአቅሜ ኮንትሪቢዩት ለማድረግ ሞክሬያለሁ። እግዚአብሔር ይስጥልኝ። በጣም ጥሩ ፖይንት ነው ያነሳው። በቃ አንድ ፔጅ ላይ ነን። አሁን ያልከውን ነገር እኔ በአብዛኛው እዚህ ውስጥ ያሉ ምናልባት በክስ ላይ ያሉት ሰዎች ያዩበት ተጨማሪ አንግል ሊኖር ይችላል እንጂ አላማው ይሄ ነው። ብዙ ስብሰባ ያስፈልገናል። ይሄም መድረክ የተከፈተበት ዋናው ምክንያት ስብሰባ በመከልከሉ ነው። እንግዲህ አብረን አንድም ይሁን 5 ሳንቲም አዋተን ቤተክርስቲያኑን በተለያየ ጊዜ ስናግዝ እንደ ቤታችንም ነው ስንንከባከበው የቆየ ነው። ግን አሁን የሚያሳዝነው ወይ እንዴት ነው ኃላፊነት ላይ የተቀመጡ ሰዎች ለመረጣቸው ህዝብ መሰብሰቢያ አዳራሹን ሲከለክሉ ያማል። ያውም የቤተ ክርስቲያን አጸድን እና ያ ሆኖ ሳንታደል እዚህ ደርሰናል። ግን ብዙ ብንወያይ በጣም ብዙ ሰው ሊማማር ይችላል በሂደቱ እንዳልከው እና እስኪ እንግዲህ ምናልባት በክስ ላይ ከሳሾች በዚህ በኩል ላስት ታይም ሲናገሩ ነበር ክሱን እኛ በዚህ በቃለ ዓዋዲው ላይ ካስተካከሉትና ከተከተሉ የሚል አይነት አንደምታ ያለው ነገርን ሰምተናል ለመተው። ግን አሁን ስብሰባ እንኳን ለማግኘት የዛሬ የነበረውን ደግሞ አሁን ሰምተናል። እንግዲህ እንሰብሰብ አንድ ላይ ሲባል ግልጽ የሆነ መልስ ያለ ማግኘት ሁኔታ ያው 2 3 4 ሰው ሲናገር ሰምተናል እና እስኪ እንግዲህ በመቆየት እንግዲህ እናደርገዋለን እግዚአብሔር እንደፈቀደልን። ይሄንንም ሁሉም ሰው ፈልጎት ይሄንን መድረክ መወያየት ከፈለገ ሊቆይ ይችላል። ያው በእጃችን ያለ ነገር ስለሆነ ማለት ነው። አስደሳች እኔ አንዴ ክስን በተመለከተ መልስ ልስጠው። ወንድሜ ያልከው በጣም ትክክል ነው። እኛም ተደጋጋሚ ቦርዱን የጠየቅነው ይሄ ነው። ባካችሁ ሰብስቡን፣ ወንበር አዘጋጅተን መሰብሰቢያ አዳራሽ ውስጥ ወንበር አዘጋጅተን እየጠበቅን እያለ ጸሎት ሲያሳርጉ ቤተክርስቲያኑ አስተዳዳሪ ዛሬ ስብሰባ የለም ብሎ ሰው እንዳይሰበሰብ አድርጉ። ከአንዴም 2 3 4 ጠይቀናቸዋል። ወደ 6 ሰዓት የፈጀ ዲስከሽን ተሰብስበን ከነሱ ጋር እዚህ ደረጃ እንዳይደርስ ተወያይተን ምንም መፍትሄ አጣን። መጨረሻ ላይ ፍርድ ቤት ያስኬደን ዋናው ነገር አስመራጭ ኮሚቴ መርጦ
ህዝብ ፊት አስመራጭ ኮሚቴውን አስምለው አስመራጭ ኮሚቴው ተሰብስቦ ስንት ጊዜ ስራ አካሂዶ 12 ተወካዮች አምጥቶ በመስፈርት ካወጣ በኋላ 3 ተወካዮች መስፈርት አያሟሉም ብሎ ሲያባርር ኤክስክሉድ ሲያደርግ ቦርዱ ኢንተርፊር አደረገና አስመራጭ ኮሚቴውን ስራ አስቆመ። ኖቶሊ አስቆመ። 2 ጥያቄዎች ቦርዱ አስመራጭ ኮሚቴው የወሰነባቸውን 2 ጥያቄዎች አሁን ያለው ቦርድ ድጋሚ መመረጥ ይችላል ብሎ በጣም ዲስኢንጂኒየስ በሆነ መንገድ ቮት አስደረገ። ኦፍኮርስ ቦርድ ሁለቴ ሰርቭ ካረገ በኋላ ነው እንጂ ለሁለተኛ ጊዜ መመረጥ አይችልም አይልም። ባይሎ ይላል ለሁለተኛ ጊዜ ለ2 ተርም መመረጥ ይችላል ይላል። ባይሎ ሰንበት ትምህርት ቤት አባላት 1 አባል ይልካሉ ይላል። እነሱ የፈለጉት 2 ተርም ሰርቭ ያደረገው ሜምበር ካልገባ የሰንበት ትምህርት ቤት መርጦ ልኮ እንደገና ደግሞ ሌላ ካንዲዴት ካላስገባ የሚል 2 አሜንድመንት ሊያስደርጉ ሞከሩ። እንግዲህ ይሄ የሚያሳየው ምንድን ነው? ከውይይት በኋላ በማን አለብኝነት ከስልጣናቸው ውጭ አስመራጭ ኮሚቴን አቁመው እነሱ የሚፈልጉትን አርቲክሎች አሜንድ አድርገው ሊያስመርጡ ሲሉ ደን ያለን አማራጭ ወደ ፍርድ ቤት መሄድ ነው እንጂ በፍጹም እኛ ፍርድ ቤት የመሄድ ምንም ዓላማ አልነበረንም። አንተ ወንድሜ እንዳልከው 2-3 ስብሰባ 4 ስብሰባ ቢደረግ ኖሮ የመቀራረቡ ቻንስ ጥሩ ነበር። እነሱ በፍጹም አባላቱን ፈርተው ስብሰባ ማካሄድ አልፈለጉ። እንግዲህ ይሄ ፌብሩዋሪ 2024 ነው ማራል ከ2024 ነው ጀምሮ እስከ ሴፕቴምበር ነው ኖቬምበር ድረስ ነው ይሄ ሁሉ ትግል የነበረው። በ2004 እግዚአብሔር ያሳየ 240 ነበር አባላቶች። ያንን ሊስት ለአስመራጭ ኮሚቴ ሰጥቷል። አሁን ሁኔታው እንትን እያለ እየተበላሸ ሲመጣ 330 ሰው በአስቸኳይ መዘገቡ የ3 ወር እያስከፈሉ። እንግዲህ ይሄን ያደረጉት ያለፈው ስብሰባ ላይ አይተው የነበርክ እንደሆነ ሆ ብሎ ባይሎን እናሻሽል ብሎ ሆ ብሎ ያለው ማብ የተመሰረተው በዛ በ330 ሰው እነሱ የመዘገቡት ነው። ባለፉት 6 ወራት ማለት ነው። እነዚህ ሰዎች 7-8 ዓመት ሲሰሩ ቆይተው 8 ዓመት ሙሉ 240 የሆነ ሊስት ይዘው እንዴት ነው በ6 ወር ውስጥ 330 ሰው የሚመዘግቡት? ይሄ ነፈሬስ የሆነ አንድ የሆነ ያሰቡት ነገር እንዳለ የሚያሳይ ነው። እሱም ደግሞ ሪዘልቱን ባለፈው ማርች 23 በተደረገው ስብሰባ አሳዩ። እሱም ይሄ ነገር ነው ወደዛ የወሰደን እንጂ አንተ ወንድሜ እንዳልከው ቀደም ብለው ብዙ ስብሰባ ብናደረግ የመጀመሪያው ስብሰባ ላይ መጫጫ ሊሆን ይችላል፣ ሁለተኛው ላይ ጫጫ ሊሆን ይችላል፣ 3ኛው እና 4ኛው ሰው ሰከን ባለ መንገድ በመከባበር ሁላችንም የአንድ ቤተክርስቲያን ልጆች ነን። ሁላችንም የተለያየ አመለካከት አለን። ቤተክርስቲያኑ እንዴት ይሻሻል፣ እንዴት ወደፊት ይቀጥል በሚለው ላይ መንገዳችን የተለያየ ሊሆን ይችላል። ግን ሁላችንም መጥፎ ሳይሆን ለጥሩ ስለሆነ ብለን ተወያይተን የምንቀራረብበት መንገድ ይፈጠር ነበረ። ትክክል ነው። በእርግጥ እኔም ከአንተ ጋር እስማማለሁ። አመሰግናለሁ። እሺ አቶ ኃይሌ፣ ምናልባት እስካሁን የተባለው ነገር እንዳለ ሆኖ አሁን ሌላ እየተጠቀሰ ያለው ምናልባት ቃለ ዓዋዲውን ለውጭ ሀገር እንዳይሰራ የሚያደርገው 501c የሚለው ሪኳየርመንት ነው። እኔ ካለኝ ልምድ የምናገረው ነገር ይኖረኛል። ሌሎች ሰዎችም ትኖራላችሁ። አንድ 501c ነን ፕሮፊት ኦርጋናይዜሽን ሬጅስተር ሲደረግ ሪኳየርመንቱ አሁን እንደሚነገረው በጣም ሮኬት ሳይንስ አይደለም። በጣም ሲምፕል የሆነ ነው። ይሄ ቃለ ዓዋዲ ከሚገባው በላይ ዲቴል የሆነ ኢንፎርሜሽን አለው። ያን ሪኳየርመንት ለማድረግ በስቴት ደረጃ ደግሞ ሲመጣ ወይ ደግሞ የተለየ ሀገር እንኳን ቢኖር ገጽ 29 ላይ በደንብ አድርጎ ይገልጸዋል። ምን ይላል? ሕገ ቤተ ክርስቲያንን ይህ ደንብ ቃለ ዓዋዲና እንደየ አስፈላጊነቱ የአጥቢያ ቤተ ክርስቲያን ልዩ ልዩ አባሪ ውስጥ ደንብ ይፋዊ በሆነ በእንግሊዝኛና እንደ ሀገሩ በሌሎቹ የውጭ ሀገራት ቋንቋዎች ተተርጉሞ ለምዝገባ ከሚቀርበው ማመልከቻ ጋራ በአባሪነት እንዲቀርብ መደረግ አለበት ይላል እና
እኔ ቅድም እሱን ነው ስብሰባው ላይ ሜንሽን ያደረኩት። ብታነቡት አብዛኛው ነገር ሶሉሽን አለው ተጽፏል። እና ምንም ይሄ ቃለ ዓዋዲው የሚገርማችሁ ብሎክም አያደርግም። እንኳን ይሄኛው አይደለም አራተኛው ቨርዥን ከዚህ በፊት ስናየው የነበረው እዚህ ጋር አለ። ይሄኛው ቨርዥን እንኳን አሮጌው ሙሉ ለሙሉ ዘግቶት አያስቀምጥም። ቤተ ክርስቲያንን በዚህ እንድትመራ ሲያደርግ በሀገር ደረጃ የሚኖሩትን የምዝገባና አንዳንድ ሪኳየርመንቶችን በደንብ አድርጎ ማያያዝ እንደሚቻል አድርጎ ነው ያስቀመጠው። እና የሚገርመው የእንግሊዘኛ ቨርዥን ሁሉ አለው። አሁን ይሄ አሮጌው እንኳን አራተኛው የእንግሊዘኛ ቨርዥን አለው። ሁሉ ዶክመንቱ እንዳለ አባቶች አዘጋጅተውት የተቀመጠ ነው። እና ብዙ ነገር እንዲሁም ተሰርቶልናል። እኛ የምንጨቃጨቅበት ነገር የተሰራ ነገር ነው። እና በጣም አስገራሚ ነው ለዚህ ደረጃ መብቃታችን። እንደ ዶክመንቱን እንኳን እዛ ጋር አብረን ገልጸን ብናየው ማንም ስራ የሚሰራ የለም። ምናልባት ደሞዝ በምን ቀን ይከፈላል የሚለውን የውስጥ ደንብ ይጻፍ ይሆናል። ለምሳሌ ቅዳሴና ወይ ደግሞ ፍትሐት ሲኖር ወይ ክርስትና ሲኖር ካህናት እንዲህ አድርገው ሊሰሩ ይችላሉ ብሎ የውስጥ ደንብ ሊኖር ይችላል እንጂ ከዛ ውጭ ያለው ነገር አሁን የሚያጣላን ፍርድ ቤት ያካሰሰን ነገር የሚገርማችሁ ግልጽ ሆኖ ተቀምጠዋል። በአጋጣሚ በነበረ የሲኖዶስ መከፋፈልና አንዳንድ የፖለቲካ ችግሮች እና የግልም ደግሞ ፍላጎቶች ይሄኛው ሳይገለጽ ለብዙ ሰው ስለቀረ ነው። አሁን እንግዲህ አይ ቲንክ ጊዜው ደርሷል መሰለኝ። ያው እኛም መድረኩን ከፍተን ልንወያይበት ልንማማርበት በቅቷል ማለት ነው። ሌላ መናገር የሚፈልግ ሰው ካለ ማይኩን ከፍቶ መግባት ይችላል። ኖቶቹን እዚህ ጋር ሳይ እንዴት አወቃችሁ ማጆሪቲው የመተዳደሪያ ደንቡን እንዳላነበበው? ፕሩፍ አለ ወይ ከምትናገሩት? እንግዲህ አንድ ተናጋሪ ሲናገር የሰማው ሰው ኮሜንት ያደረገ ነው። ምናልባት በዚህ ዙሪያ ላይ እንዳላነበቡት የሚያሳየው በእኔ ግምት ማለት ነው። ኦኬ ኤዋይ ምድል ልስጥሽ። ኤዋይ ዩዘር አንሚዩት አድርገሽ ወይ አድርገህ መጀመር ይቻላል። እድሉን እኔ ከመናገር በሌላ ዩዘር ኤዋይ አንሚዩት ሪኩዌስት እያረኩኝ ነው። መክፈት ከተቻለ ከእርሶ ዘንድ መክፈት ይቻላል ማይኩን። እሺ፣ ስለዚህ ይሄንን ማረጋገጥ እንዳላነበቡት ማረጋገጥ የሚቻለው በትንሹ ከ200 በላይ አባላት አላነበቡት። ምክንያቱም ዩቲዩብ ላይ ገብታችሁ የቤተ ክርስቲያኑን አሁን የደብረ ምሕረትን ሪፖርት ብታዩት እዛ ላይ ቁጭ ብሏል። 209 ሰው ነበር 2019 ላይ አባላት የነበሩት በዛ ሰዓት። አሁን 500 ነው አባላት ያሉት። ከ500 በላይ ነው ያለው አሁን። ስለዚህ ከ209 ስታቀናንሱት በትንሹ ከ200 በላይ አዲስ አባላት እድሉን አግኝተው አልተወያዩበትም። ስለዚህ ይሄ ማርች 23 ላይ የተጠራው አስቸኳይ ስብሰባ በቃ አንድ ነው የቀረችው ይጽደቅ ሲል ከ200 አባላት በላይ ያላዩት ነው። ምንም ሰነዱ ምን እንደሆነ እኔን ጨምሮ አላዩትም። እኔ እዛ ቤተክርስቲያን ከ20 ዓመት በላይ ነው ያለሁት፣ ግን ሬጅስትሬሽንም አልተገኘም። ስለዚህ እንደ አዲስ ተመዘገብኩኝና ገባሁኝ። በዛ አይነት ሁኔታ በማየት ነው እኔ የጀመርኩትኝ እና ሂደቱ በዛ አይነት ሁኔታ የመጣ ስለሆነ እሱን በዛ እንዲወሰድ መልስ ይሆን ዘንድ ትላለሁኝ። ሌላ መናገር የሚፈልግ ኤዋይ አንሚዩት ማድረግ ከቻልሽ ወይ ከቻልክ። ይቅርታ በስተት ነው አስደሳች። እሺ ጥሩ። እና ሂደቶች እንግዲህ እንደዚህ ይሆናሉ። ለምሳሌ ሌላኛው ሲጠቀስ ሰምታችሁ ከሆነ በምርጫ ወቅት እንኳን የነበሩት አስመራጭ ኮሚቴው ከጣላቸው ሰዎች አንዱ እኔ ነኝ። ከ3 ሰዎችን ፒክ አደረገ። ሁለት የሰንበት ተማሪ አሁን በቦርድ ላይ አንደኛው ወንድማችን ያገለግላል እና እኔ ነኝ። የኔ የወደቀበት ምክንያት የተወሰነ 3 ወር ነው 4 ወር ይቀረኝ ነበረ የ2 ዓመት
ኳሊፊኬሽኑን በመተዳደሪያ ደንቡ መሰረት ለማሟላት እና ምዝገባዬን ሲያዩት የተወሰነ ወር ይቀረዋል፣ ስለዚህ ለዚህ ምርጫ አይደርስም በሚል እኔን ጣሉኝ። እኔን ሲጠይቁኝ ይህን ትከራከራለህ ወይ አሉኝ። ምክንያቱም ብዙ ጊዜ እኔ እነዚህኞቹን ሁሉ ያስመረጥኩትኝ እኔ ነኝ። አሁን ያሉት ስልጣን ላይ ማን ነው አገልግሎት ላይ ያሉት ሰበካ ጉባኤ ላይ ብዙ ስራ ሰርቻለሁ እና እሱን ትከራከራለህ ሲል ነው አልከራከርም አልኳቸው። በቃ ህጉ ነው ብዬ እኔ አክሴፕት አድርጌው ተቀመጥኩ ማለት ነው። እንግዲህ ሌሎቹ ችግሮች ከዚህ ጀምሮ ተነስተው ነው የሄዱት ለጠቅላላ እውቀት እንዲሆናችሁ፣ ምክንያቱም ለዚህ ላይ ያው ቀዳሚ ስለሆንኩኝ ማለት ነው። ሌላ መናገር የሚፈልግ ሰው ካለ መድረኩ ክፍት ነው። አስደሳች ሚሚ ነኝ። እሺ በ2019 I was one of the person ኮሚቴ ተቋቁሞ ባይሎውን እንትን ለማለት የነበረው አባል 210 ከሆነ የተመለሰው ወረቀት 95 ነው። ከነዛ ውስጥ I guarantee you 20 ሰው ገልጦ ሳያየው ስሙን ከላይ ጽፎ ብቻ ፈርሞ ይሰጣል። ታውቃለህ፣ ኮፒ ተደርጎ የተሰጠው ወረቀት ማንበብና አለማንበብ የሚታወቀው ፎልድ አድርገህ ታጥፈህ ምን ብለህ ነው። ንጹህ ሆኖ ምንም ነገር ሳይነካ የተመለሳል። that was 2019 በ2019 ከዛ በኋላ ምንም ነገር ሳይደረግበት ከ5-6 ዓመት በኋላ ነው አሁን ሰርፈስ ያደረገው ያ ህግ። ብዙ ነገር ደግሞ ተለውጧል። አንድ አይነት አይደለም። ስለዚህ ይሄ እንዳልከው አሁን ካሉት ሰዎች ጋራ ምንም አያገናኝም። እኛም ለመጀመሪያ ጊዜ ህጉን ያነበብነው ያኔ ነው። መኖሩና ለመኖሩን ብዙም ሰው አያውቅም ነበር። thank you። እሺ እንግዲህ ይሄ የጀርባ ታሪኩን ለብዙዎቻችሁ ያጠራል። ከ40 በላይ ሰው ያለሁኝ ለብዙዎቻችሁ ጉዳዩን የበለጠ እውቀት እንዲኖራችሁ ያደርጋል። በተረፈ ብንችል በየጊዜው ይሄንን የቃለ ዓዋዲውን በተለይ የምእመናንና የካህናትን የተጻፉትን ነገሮች ብታነቧቸው እንዴት አይነት ጥሩ እውቀት ይሆናል መሰላችሁ። እኔ በፊት አንብቤው ነበረ፣ ግን ይረሳል። ያው ሙሉን ደግሞ መያዝ አይቻልም። 146 ገጽ ነው እና ግን እንደ ጠቅላላ እውቀት የቤተ ክርስቲያንን ህግጋትና አንዳንድ የተለዩ ክፍሎችን እንዴት እንደሚሰሩ ራሱ የሚጠቅስበት ሁኔታ ስላለ እድል አጋጥሟችሁ በአንድ አጥቢያ ላይ ምናልባት አገልጋይ ሆናችሁ ብትመረጡ የሚሰጣችሁ ጥሩ የሆነ መረጃ አለ። ቤተሰብም ለሆነም ሰው ራሱ ክርስትና ማንን ነው የሚያስነሳው፣ የት አጥቢያ ነው፣ አባል ሲሆን ምንድነው ግዴታዬ የሚለውን ነገር ጥሩ አድርጎ ያስጨብጣል። ለብዙ ጊዜ እንግዲህ ካህናቶችን እንኳን ጠይቀን የምናገኛቸው መልሶች እዚህ ላይ ተጽፈውልን አሉ እና ከዛ ተጨማሪ ሲያስፈልግ ደግሞ ሌሎች መጽሐፎች አሉ። እንደ ሰው ፍላጎት እየቀጠለ የቤተ ክርስቲያንን ጉዳይ ማወቅ ይገባናል ማለት ነው። ትላንትና እንዳያችሁት ቃለ ዓዋዲ የሚለው ቃል ራሱ በእኛ ቤተ ክርስቲያን ረዥም ዘመን አስቆጥረዋል እና የሌሎች የፕሮቴስታንት እምነቶች ናቸው አሁን ያንን ቃለ ዓዋዲ ዩቲዩብ ላይ እንኳን እያጫጫሁት ያሉት እና እኛ አልሰራንበትም። ይሄንን ህግ 20 ቪዲዮ ብቻ ነው ዩቲዩብ ላይ ያገኘሁት ስለ ቃለ ዓዋዲ የሚተነትን፣ ያውም ኢትዮጵያ የተቀረጸ ነው። ግን እኛ የኦርቶዶክስ ሃይማኖት ተከታዮች ልጆች የበለጠ ስለዚህ ነገር በእንግሊዘኛውም እያለልን በአማርኛውም እያለልን ነገሮችን በጥሩ ሁኔታ አቅርበን ለጥቅም ማዋል መቻል አለብን። ይህ እንዲህ አይነቱን ችግር ይፈታልናል ማለት ነው። ኮሜንቶች አያለሁኝ። ኦኬ ኮሚቴ በነበርክበት ጊዜ እንዴት ነው ሌሎችን አባላቶች እውቀት እንዲኖራቸው የረዳው? ወደ እኔ ጋር ነው የመጣው። እንግዲህ የምታውቁት ከሆነ
ችግሮቹን በተለያየ በህትመትም ጉዳይ ላይ በዲዛይንም ጉዳይ ላይ ረዳቸው ነበርና ከ25ኛው የበዓል የቤተ ክርስቲያኑ ዓመታዊ ክብረ በዓል ጀምሮ በጣም ትላልቅ ነገሮችን እንዲሁም የዓመታዊ ካላንደሮችን ሁሉ እኔ ነኝ እያዘጋጀው ማቀርበውና በተቻለ የሚከብዳቸውን ፕሮሰስ አውቶሜት አድርገን ሴንትራላይዝድ በሆነ ቦታ ላይ እንድናስቀምጥ ፕሮፖዛል አቅርቤ ነበር። እሱም የመጣው ለነገሩ አሁን ይሄ አስመራጭ ኮሚቴው በአጋጣሚ ምክንያት ሆኖ ገባው እንጂ ከዛ በፊት ብዙ ጊዜ ጠይቄ ነበር። ከአንድም 2-3 ጠይቄ እንደዛ አይነት ለውጥ ለማምጣት ስፔሻሊ ይሄ ከውስጥ ያለውትን ዳታዎች ሰብስቦ ግልጽ የሚያደርገውን ነገር ለመስራት ያቀረብኳቸው ነገሮች ተቀባይነት አላገኙም። ሰው እንድታውቁት ሞክሬ በግራ በቀኝ ረባካችሁ እኔ እዚህ በስንት ነገር እየረዳሁኝ ይሄንን ነገር ባደርግላችሁ ስል እጅግ መልስ የሌለው አይነት ዝምታ አለ አይደለ? እንደዛ ሆነ። በአጋጣሚ ግን አስመራጭ ኮሚቴው ስናወራ እነሱም ሰነድ ሲፈልጉ ሰነድ ጠፋ። ያስመራጭ የምርጫ ሰነድ ማጋ ነው ያለው ሲባል እኔ ጋር መጡ። አለ ሆይ ሲባል እኔ ሰነድ አወጣሁኝና ሰጠዋቸው ማለት ነው። ምክንያቱም እኔ ስለሰራሁበት። በዛ የተነሳ ስናወራ ያው አንዳንድ በቴክኖሎጂ ደገፍ አድርገነው ግልጽ የሆነ ምርጫ ለማድረግ ፈለጉ። እኔ እንግዲህ የማደርገው ሰበካ ጉባኤው ካልሰጠኝ በጽሁፍ ካልመጣልኝ አልነካውም። ምክንያቱም ብዙ ጊዜ ጠይቄያለሁኝ። ኦፊሻል በሆነ ደብዳቤ መጣልኩኝ። በደብዳቤ መጣ። ቆይቶም ዘግይቶም ቢመጣ ስራ ተጀመረ። በተቻለ መጠን ብዙ ዳታ የሰጡኝም ዳታዎች ነበሩ። እነሱን ሁሉ አናላይዝ አድርጌ ነገሮችን ለማሳየት ሞከርኩ። አባላት ራሱ ፖርታል ተከፍቶላቸው የአባልነት ክፍያቸውን ሁሉ በስልካቸው ላይ እያንዳንዱ አባል ማየት ሁሉ ጀመረ። በተቻለ መጠን ነገሮች አውቶሜት እየሆኑ ሲመጡ በመሀል ላይ ይሄው የኤሌክሽኑ ነገር እየተጋጋለ ሲሄድ ነገሮች በቃ ስፔሻሊ ቴክኖሎጂ ላይ ለሚሰራ ሰውና ስለ ሴኩሪቲ ሪስፖንሲቢሊቲ ይሄ ዳታ ኢንቴግሪቲ እና ምናምን እንደዚህ አይነት ነገሮችን የሚያውቅ ሰው ስፔሻሊ ለእኔ አይነቱ ከምሰራበትም አንጻር በተቻለ አድቫይዝ ለማድረግ ሞከርኩኝ። ነገሮች ግን እኔ በምገምታቸው መንገድ ተወስደው ደህንነታቸው ሊጠበቅ አልቻለም እና በተለያየ አቅጣጫውን የምታዩቸው ሶሻል ሚዲያ ላይ ዶክመንቶች ፖስት ይደረጋሉ። ኢንተርናል እና ኤክስተርናል ፖስት የሚደረጉ ነገሮች እንኳን የማይለዩበት ሁኔታ ስለተፈጠረ በዛ ምክንያት ኦፊሻሊ ነግሬያቸው እንዲሁም ሲስተሙን ሁሉ መዝጋት ጀመርኩኝ ማለት ነው። ግን ከዛ በፊት ግን በጣም የብዙ አወርስ ሁሉ ውይይት አድርገናል ከተለያዩት ጋር አንዳንድ ነገሮችን እንዲያስተካክሉ ሁሉ ብዙ ነገሮችን ለማድረግ ሞክሬያለሁኝ። አፕሊኬሽኑም ቢሆን በነፃ ነው ዶኔት የተደረገው። ሌላ ቦታ ላይ እነሱ የሚከፍሏቸው ሶፍትዌሮች አሉ። ክፍያ ሁሉ ቀርቶ በነፃ ነው ይሄ ነገር የሚመጣው። እንደምትፈልጉት ተደርጎ መስራት ይቻላል ብዬ ሳምፕል ሁሉ አሳይቼ ከአንድም 2 አይነት ሁሉ ሳምፕል አሳይቻቸው ነበር ሂደቱ የቀጠለው። ግን የእግዚአብሔር ፍቃድ ስላልሆነ ነገሩ በአጭር ሊቋጭ ቻለ። ይሄም አሁን የምንገለገልበትንም ራሱ ለዚሁ አገልግሎት እንዲውል አዘጋጅቼው ለቤተ ክርስቲያኑ ለመስጠት ሁሉ ፕሬዘንቴሽን ሁሉ ሰርቻለሁ ለአባላት እና ሂደቱ ይህንን ይመስላል። እንግዲህ ብዙ መስራት የምንችልበት አቅም አለ። ግን ሰላሙና ይሄ አንዱ ለአንዱ ያለውን አተያይ ለመገነዛዘብ መድረክ ቢኖር ብዙ መስራት የምንችልበት ሁኔታ ሊፈጠር ያስችል ነበር። ግን እስኪ እግዚአብሔር በፈቀደ ጊዜን ጠብቀን የሚሆነው ይሆናል ማለት ነው። ጊዜ ከወሰድኩ ይቅርታ። እጅ ያወጣ ሰው ካለ ከላይም ማንም እንግዲህ ማይክ ከፍቶ የሆዳችንን ማውራት ይቻላል። ስለ ቤተ ክርስቲያን ጉዳይ የቀረን 1:35 እንደዛ አካባቢ ደቂቃ ነው የቀረን። ያሳዝናል ይላል አንድ ዩዘር። አፕሊኬሽኑ ጥሩ ነበረ። ስለ ቃለ ዓዋዲው መፈቀድ በሲኖዶሱ አልተፈቀደም፣ ስለ እሱ እውቀት አለ ሆይ የሚል ጥያቄ ተጠይቋል። እንግዲህ አሁን ባለው ዛሬም የገባችሁ ስብሰባ ላይ የነበራችሁ ሰዎች የሰማችሁት ነው። ከዛ የተለየ ነገር አይደለም።
ይሄ አዲስ የሚመጣው ለውጭ ሀገር ተብሎ የተዘጋጀው ዶክመንቱ ላይ እንዳየሁትኝ ከሆነ ምናልባት እዚህም ጋር ከፍቻ አሳያችኋለሁኝ። ኢምፕሊመንት መደረግ ያለበት በ2 ዓመት ጊዜ ውስጥ ነው። ይህ ደንብ ከጸደቀበት ጊዜ ጀምሮ በ2 ዓመት ውስጥ ይሄው እዚህ ጋር ነው የሚያሳየው። ዙም ላድርግና ላሳያችሁ። ይሄ እዚህ ጋር የምታዩት ምን ይላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቋቋሙ እና በቃለ ዓዋዲው መሰረት የማይመሩ አብያተ ክርስቲያናት በሙሉ ይህ ደንብ ከጸናበት ቀን ጀምሮ በ2 ዓመት ጊዜ ውስጥ በዚህ ደንብ መሰረት የዳግም ምዝገባ ማድረግና አደረጃጀታቸውንም በቤተ ክርስቲያኒቷ ሕግና ስርዓት መሰረት መፈጸምና ውስጠ ደንባቸውንም አሻሽለው መስራት አለባቸው ይላል። ይሄ መቼ ነው? እንግዲህ 2 ዓመቱን ስንቆጥር እዚህ ጋር መታችሁ ዋናው ከቨሩ ላይ ስታዩት ኦክቶበር 2023 ላይ ነው የጸደቀው። እንግዲህ ይሄ በህትመት ደረጃ ሁሉ ታትሞ እዚህ አሜሪካ መጥቷል። በዛሬ ስብሰባ ላይ እንደውም ከቦርድ አባላቶች ውስጥ ጸሐፊው እኔ ህትመቱ ሁሉ ደርሶኛል በሚል ኮንፈርም አድርጓል። ሌሎቹ አላየነውም ቢሉም ህትመቱ ደርሶኛል ይላል። በደንብ የታተመ ነው። ግን ላዩ ላይ መስተካከል ያለበት ነጥቦች አሉ ተብለው ከሲኖዶሱ ወደ ሲኖዶሱ ተልኳል። ያ ተሻሽሎ እስኪመጣ እየጠበቅን ነው እዚህ ሀገር ላሉት አብያተ ክርስቲያናት ለመስጠት ነው እየተባለ ያለው። እንግዲህ መቼ ነው የሚሆነው? እንግዲህ አሁን 6 ወር አካባቢ አለን። በ6 ወር ውስጥ ከሆነ ቀኑን ጠብቆ ይሆናል ማለት ነው። ካልሆነ ግን ጊዜው ሊራዘም ይችላል። ስለዚህ ምናልባት በፖስተር እና በቴክስት ደረጃ ቀኑን ኦክቶበር 2025 የሚለው ከዚሁ ሰነድ ላይ የተወሰደ ስለሆነ ግር እንዳይላችሁ። ቀኑ ግን ሊሻሻል ይችላል፣ ሊፈጥን ሊዘገይ ይችላል። ከኦክቶበርም በኋላ ግን የተጻፈው ኦክቶበር 2025 ነው ያለው። ይሄንን ይመስላል። አንድ ዩዘር ስሙን ያልጻፈ ያለውኝ መግባትና መናገር ይቻላል። ማይክን ወይ ማይክሽን አንሚውት አድርገሽ ወይ አድርገህ መጀመር ይቻላል። ስም ስለሌለው ነው። እሰማለሁ። አሁን ትሰማለሽ? እምቢ ብሎኝ ነበር። ኦኬ፣ በጣም ይቅርታ። ችግር ነበር ጠፋ፣ ድምጽ ጠፋ። አሁን እሰማለሁ። አሁን ጥሩ ነው። ኦኬ፣ እንግዲህ ከየትኛው እንደምጀምር አላውቅም። አሁን ወደ መጨረሻው ላይ ከሱ ልጀምር መሰለኝ። ከአስደሳች ልጀምር። ጥያቄ ተጠይቋል። አስደሳች እንግዲህ ከእኔ ራሴ ፐርሰናሊ ሳቀው የዛሬ 25 ዓመት ነው። የዛሬ 25 ዓመት ሳይሆን የ25 ዓመት የቤተ ክርስቲያናችን እንትን ላይ በነበረበት ጊዜ በቅርብ እኔም እዛ ውስጥ ንዑስ ኮሚቴ ውስጥ በነበርኩበት ጊዜ የቤተ ክርስቲያኑን የ25 ዓመት ታሪክ የተጻፉትን እትማቶች የሰራ ሰዓቶቹን የሰራልን፣ ፖስተሮቹን የሰራልን፣ ካላንደሮችን የሰራልን በዛ ሁሉ አገልግሎት ውስጥ እዛ ላይ አግኝቼው ዋው እንደዚህ አይነትም ልጅ አለ ቤተክርስቲያናችን ውስጥ ብዬ በጣም ያደነቅኩት ልጅ ነው። በኋላም እየቆየን ስንመጣ ደግሞ ሁለተኛ ንዑስ ኮሚቴ ላይ ገብቼ ደግሞ ፈንድሬዚንግ ላይ ስሰራ አስደሳች የሚባል ልጅ አለ እሱ ይረዳናል፣ እሱን ብዬ ሄጄ ሳነጋግረው ፈቃደኛ ሆኖ ያን ተንቦላ ካርዶች ያያቸዋቸውን በየጊዜው የምንሰራቸውን ፖስተሮች ይሄ ቤተክርስቲያኑ ኢቭን ካላንደር በሉት ሁሉ ነገር የሚሰራው አስተራይ ነው። አሁን ደግሞ ቆይቼ በሶስተኛ እንደገና አስተራይና አስደሳች ኦ ማይ ጋድ አስደሳች ነው። እንዴት አይነት ነገር ነው እባክህ! ሎሬት ብል ይሻለኛል። ሁለቱ ጋርም ስለሰራሁኝ ይሆናል። አርሙኝ ፕሊዝ፣ አርሙኝ። ሁለቱም ከባድ ስህተት። ሁለቱም የቤተክርስቲያናችን በተለያየ መንገድ ሁለቱም የቤተክርስቲያናችን አገልጋዮች ናቸው። ግን ቴክኖሎጂ ነው የሚፈቅድልን መጠን በተለይ አስደሳች ብዙ አስተዋጽኦ እዚህ ቤተክርስቲያን ውስጥ አድርጓል። ን እኔ ባገኘሁት አጋጣሚ ይህን ንዑስ ኮሚቴ ውስጥ ስገባ የመጀመሪያ ሰው ለቤተክርስቲያን አድቫንቴጅ ወስደው አስደሳች ላይ ነው። ን አሁን እንደገና ደግሞ ለአስመራጭ ኮሚቴ
ብለው የመጀመሪያ ያደረጉን ኦክቶበር ላይ ነው። 4 days before ታንክስጊቪንግ ነው። ከዛ ይሄ እንዴት ነው የምናደርገው ተባልና አብረን የነበር ነው። አንዱም ወደ ኢትዮጵያ ሄድ ነበር፣ እኔም ቫኬሽን ላይ ነበርና ሆሊዴ አካባቢ ነው ራይት አፍተር ኒው ይር ክሪስማስ ሁሉ ነገር ስለነበር ይህን ነገር በትክክል በምንድን ነው እንግዲህ ብዬ ባይሎን ገብቼ አየሁት። ባይሎን ገብቼ ካየሁት በኋላ አሴ ነው ይሄ ነገር በጣም ክሊር የሆነ የሚያግዘን ደህና የሚሰራ ሰው መሆን አለበት አልኩና ፐርሰናሊ ደውዬ እንደዚህ ውስጥ ገብቻለሁ፣ አስደሳች እንደዚህ ልሰራልን ትችላለሁ፣ ይሄ ነገር ግልጽ መሆንበት እዚህ ቤተክርስቲያን አንድ ክሊር የሆነ ግልጽ የሆነ ነገር መሰራት አለበት ብዬ አማከርኩት። ከዛ ምን አለኝ፣ እሺ አሁን ግን ሆሊዴ ስለሆነ ራይታዊ አንጀምርም፣ ቫኬሽንም እንደገና ሄዳር ስለው ያለኝ ምንድነው ከቤተ ክርስቲያኑ በደብዳቤ የተጻፈ ክሊር የሆነ እንዲሰራ እንፈቅድለታለን የሚሉ እንዳዘጋጅ ከፈለግሽ በጃንዋሪ ተዘጋጅቶ እንዲያልቅላችሁ ጠይቂና ፈቃድ እንዲሰጠኝ አድርጊ አለኝ። አስተራይ ጠየቁት፣ ነገረኝ። ምንም ችግር የለም አለኝ። ጃንዋሪ መጣ፣ የለም ምንም ነገር የለም። እሱ ደግሞ ካልተሰጠኝ በጽሁፍ ካልቀረበ ትክክል እንትን ካልተደረገልኝ አይሆንም አለ። በስንት ልመና ፌብሩዋሪ መጣ፣ ገባ። በግልጽ በሆነ መንገድ እንዲሰራ ሁሉን ነገር አስተካከልልን። አሁን ገብተን ልንጀምር ስንል ኦኬ ከባይሎ ውጪ ሌሎች ህትመቶች የት ነው ያሉት ቢባል ቤተክርስቲያኑ የለውም ሲባል እሱን የሰራው የዛሬ 7 ዓመት ምጣ አስደሳች ስለሆነ ከአስደሳች ምጣ ተብለን ከአስደሳች ነው የወሰድነው። ይሄ ሁሉ ተደርጎ ሁኔታቸውን ሳየው ስንገባ እሱ ምስክር ነው። የቤተ ክርስቲያናችን ይሄን ያህል አመት ሲሆን ዳታ ምናምኑ የለም ተባለ። የለም በቃ ምንም ቤት እናገኝ የሰውን ስም እያንዳንዱን ገብቶ አዘጋጅቶ እንደገና ተደርጎ በስንት ጭቅጭቅ 240 ሜምበር አለ ተብሎ ተሰጥቷል። ያለውን ዳታ ከነምኑ ከነተበላሸው አስተካክላለሁ ብሎ ተሰጠው። 900 ምናምን ሰዎች እሱን አስተካክሎ ለአባላቱ እኔ ነኝ የመጀመሪያ ጊዜ ወጥቼ ሁኔታቸውን ስለፈራኝ ፌብሩዋሪ 12 ላይ ወጥቼ አስደሳች የሚባል የቤተክርስቲያናችን አባል አለ ይሄን ሊሰራ ፈቃደኛ ስለሆነ እንዲህ አይነት ወጣት ቤተክርስቲያናችን በመገኘቱ ልታመሰግኑና ልንኮራበት እንችላለን ብዬ ማንም አያውቀውም። ስሙን የትኛው ነው እያሉ ነው እሱ ይሄንንም ሲባል አይታይም። ስሙን ተናገርን። ስብሰባ የተጠራለት አስተዋወቅ ነው። የመጀመሪያውን ኢንትሮዳክሽን ሰራ። ከዛ ህዝቡን ማወቀው እንዲህ አይነት ልጅ ነው ብሎ አለ። ወደ ምርጫ ሄድን። ምርጫው ላይ ስንመጣ ምርጫ ተደረገ። ወደ 12 ሰዎችን ስናወጣ ከ205 ሰዎች 210 ሰው መርጦ ከ210 ሰዎች 205 ነው የመረጠው። ከ205 ውስጥ 169 ሰው በአንደኛ ደረጃ የመረጠው አስደሳችን ሆነ። አሁን እሱን አወጣን ስናረግ ወዲያው ከቦርዱ የተሰማና አስደሳች 2 ዓመት ስላልሞላው እዚህ ውስጥ ኳሊፋይድ መሆን አይችልም ማለት ነው። በባይሎ መሰረት ባይሎ ደግሞ 2 ዓመት ያልሞላ ይላል። አይ ምንም እንግዲህ ምርጫ የለንም ብለን እሱን ስንጠይቀው የብዙ ዓመት አባል ነኝ ግን ሶኬኒ በሌላ መንገድ ማገለግልም እችላለሁ ፋይን እሱ ከሆነ እንትናቸው በሱ ተከተሉ አለን። እሱን ዲስኳሊፋይድ አደረግን። ሁለተኛው ደግሞ የቤተ ክርስቲያናችን ጸሐፊ የሆነው ይኸው ለ8 ዓመት ካገለገለ ወዲያ እንደገና እንዲመረጥ የተጠቆመ ስሙት ነው። አይ 2 ተርም አገልግሏልና አይሆንም ብለን ዲስኳሊፋይድ አደረግን። ሶስተኛ የሰንበት ትምህርት ቤት ተማሪ ነበር። በባይሎ መሰረት 1 ነው የሚለው ሌላ ተጨማሪ ማድረግ አይችልም ብለን ስንል ቦርዱ እኔ ኦቨርራይድ አደርጋለሁ ከዚህ በፊት ሲሰራበት ስለነበረ ሌላ አስመራጭ ኮሚቴ ሌላ ከሰንበት ትምህርት ቤት እውቀቱ ካለውና ከተመረጠ መግባት ይችላል ብሎ ደብዳቤ ላከልን። እኛ ደግሞ እሱን አይ ከባይሎ ውጭ አንሰራም ማለት ይሄው የምታዩበት ችግር ላይ ደረስን ማለት ነው። ይሄ በዚህ በኩል እዚህ ጋር እንዴት እንደደረስን እና ያለኝን ዊትነስ ነው። ዛሬ ግን በተሰበሰብነው ስብሰባ ላይ በጣም ካሳዘኑኝ ነገሮች ስብሰባውን ቀን ይራዘምልንና በደንብ እንነጋገር ነው። ቅድም የተናገረው ልጅ አይ ኖ ሂ ኖስ አስ ዊ ዶንት ኖ ሂም ሜቢ መልኩን ብናየው እናውቀዋለን። በጣም ነው ያደነኩት። ትንሽ ወጣት ልጅ ነው። ወደፊት ለዚህ ቤተክርስቲያንም ተረካቢ ነው። እንዲህ ማስተውለህ ማየት ሰላም የሚፈጠር ማለት ምናምን በጣም ያደነኩ።
እንደዚህ ካለው ከመወያየት ካለመደማመጥ የሚመጡትን ችግሮች እንዳንተ አይነት ወጣቶች ደግሞ እያዩት የእኛንም ማንነት እያወቀ ሲሄድ ለሚቀጥለው ተረካቢ ሊስተካከሉ የሚችሉ ነገሮች አሉ። እዚህ ቤተክርስቲያን ውስጥ ካለው ችግር አንዱ የመወያየት ነገር ነው። ዛሬ እንወያይ ብለን ሀሳባችንን አቅርበን ቀን እንዲለወጥልን ስንጠይቅ ኦቨርራይድ አድርጎ እሱ የሚፈልገውን ለማንገር እኛ ስንወያይ የነበረበትን ስለ ቃለ ዓዋዲ ስለምናምን ኢግኖር አድርጎ መጨረስ የፈለገው ይሄንን የመጣችሁበትና ይሄንን ላስረዳ ብሎ ነው የሚለው። ብንጠብቅ ምንም ሊያቆም አልቻለም። ትዕግስት አየለነች መጨረሻ ላይ ይሄ ነገር እኮ እንዴት ነው ብዙ ቀን የሚፈጅ ነው እንደዚህ ትክክል አይደለም ብላ የተነገረችና ያስቆመች እሷ ነች። እሷም እንኳን አስቆማ ደግሞ እሷ ስትጨምርም እንደገና ይቀጥላል። ሳንወድ የማንፈልገውን ፐርሰናሊቲ የምንገባበት ደረጃ ላይ እንደርሳለን። ቤተክርስቲያን የሆነችው የቤተክርስቲያን እንትኖች ሆነው እንዲህ አይነት የሚደረገው ነገር ትክክል ያልሆነ ኢንፎርሜሽን፣ ትክክል ያልሆነ አነጋገር ስላለ የማንወድበት ውስጥ የሚያስገቡን ለማታውቁ ለአዳዲስ ለመጣችሁ ሰዎች ወትስ ከሆነ ምንድን ይሄን የሚሆኑት ቤተክርስቲያን ለምን ተከሰሰች፣ ለምን እንዲሆነች፣ ከከሳሾች ጋር ናችሁ ምናምን የሚሉ ማንም ሰው ክስ የሚፈልግ ነገር የለም። ህግ ለምን ወጣ? ህግ ተከትሎ ለመስራት። ከህግ ውጭ ከሆነ ምንድን ነው? ሽማግሌዎች ቢኖሩ አባቶች ቢኖሩ አስታርቆ ወደ ትክክለኛ መስመር ይኬዳል። በጉልበት አንድ ሰው ፖዚሽን ተሰጥቶ ጉልበት ከሰራ ትክክል አይደለም። በተሰጠ ፖዚሽን ደግሞ የተሰጠውን ፖዚሽን ሚስሊድ እያደረገ የሚሰራ ካልሰማ የሀገሩ ደንብ ነው፣ ምንም ማድረግ አንችልም። ክስ ነው። ግን ክስ ሲባል በእኛ እንትን ውስጥ ምንድን ነው? ቤተክርስቲያን ተከሰሰች። ቤተክርስቲያኑ አይደለም የተከሰሰችው። ስልጣን ላይ የተቀመጠው በቤተክርስቲያናችን ስም ስርዓት ስላልጠበቀ እነዛ ግለሰቦች ሲከሰሱ ኦፍኮርስ ቤተክርስቲያኗ ብቻ ሳይሆን ቤተክርስቲያን ተከሰሰች ሲባል አባላት በሚሰጣት ንብረት የምትተዳደር ቤተክርስቲያን የቤተክርስቲያኑ ንብረት ይጠፋል ማለት ነው። ከሳሹም ቢሆን ለቤተክርስቲያኑ ከመውደዱ የተነሳ ነው የሚነሳው። ከፖኬቱ አውጥቶ ገንዘቡን ይከፍላል ማለት ነው። እንዲህ አይነት ነገርን በመነጋገር ሶልቭ ስለማናደርግ ነው እዚህ ላይ የደረስነው። የዛሬ ስብሰባ በጣም የሚያሳዝን ስብሰባ ነው። በመጨኔ እስከ መጨረሻው ሰምቼዋለሁ። እስከ መጨረሻው ድረስ መጨረሻ ላይ የቤተክርስቲያኑ አስተዳዳሪ ሲናገሩ የሰማኋቸው ሲያርጉ በቃ ሁሉ ነገር ተገልጿል፣ ይሄ ነው ተነግሯል፣ ዋናው መነጋገር የነበረባችሁ ክሱ እንዲወርድ ነው። ክሱ ነበር ዋናው መደረግ የነበረበት፣ ክሱ እንዲወርድ ነው። ስለ ቃለ ዓዋዲ ስለተባለው ደግሞ ብዙ ተነጋግሮ አዶኖ አስደሳች እዛ ላይ እንደነበርክ ሊቀ ትጉሃን ሲናገር አለሁበት ሀገረ ስብከት ነበርክ። የእሱን ሰምተሃል? የተወሰነ ሊቀ ትጉሃን ሰምቻለሁ። በመሀል ላይ ግን ወጣሁኝ። ያው እዚህ ይሄኛውን መክፈት ስለ አባታችንም ነበሩ፣ እኔም አለሁበት። ከሳቸውን ጀምሮ እሱ ገና ነው የከንትን የመጣው የሚሰራ አይደለም፣ እሱን እናውቀዋለን ብሎ ነው የተናገረው። ቀሲስም እንደውም አንድ ማን እንደሆነ አላቅም ወንድ ሴት አስተያየት ጽፎ ትክክል ነገር አይደለም፣ ከኛ ከካህናቶች የበለጠ ቃለ ዓዋዲውን የሚያውቀው የለም፣ ቃለ ዓዋዲው ቢኖርልን እኛም ደስ ይለናል የሚል መልስ ነው የተሰጠው። የተሰጠው ኢንፎርሜሽን በሙሉ ውስጡ ቆይተን የምናውቀው ሰዎች ነን የምናውቀው። እኔም ደጋግሜ ነው የምናገረው ሁል ጊዜ 2 ልጆችን እዚህ ቤተክርስቲያን ወልጄ የ27 እና የ25 ዓመት ልጆች ክርስትና ተነስተው ያደጉበት ቤት ነው። የእኛ ልጆች እዚህ ተወልደው አድገው ኮሌጅ ጨርሰው ስራ ሲይዙ እኛ ሃይ ስኩል ለመጨረስ እንኳን ቤተክርስቲያኑ አልችለችም። እና ይሄንን እንዲህ አይነት ነገር ስላለ ነው ሌሎቻችሁ እየገባሁን በመወያየት አሁን አስደሳች ይሄንን መድረክ ስለፈጠረልን አዳዲስ የምትገቡ እንኳን ሰዎች ስታዳምጡ እውቀቱ ሲኖርና ስንነጋገር ነገሮች ይሻሻላል። ይሄ ሁሉ ሽቅድድም አሁን ምንድን ነው ቦርዱ ጋር ያለን እንትን ይሄ ወጣ ገባ። አንደኛ አስመራጭ ኮሚቴ ያመጣቸውን 12 ሰዎች ለማስወጣት እሱን ለማስወጣት አዲስ ባይሎ መሰራት ስላለበት፣ አዲስ ባይሎ ደግሞ ከተሰራ አዲስ ባይሎ ካለቀ ወዲያ እነዛ መግባት ስለማይችሉ በአዲሱ መተዳደሪያ መሰረት ነው አዲስ መመረጥ ያለበት ብሎ አዲስ ምርጫ ለማካሄድ እነዚህ ሰዎች ኢማጂን የሚወጡት መጨረሻ ዓመታቸው 8 ዓመት የሚሆናቸው ሜይ ነው። ሚድል ኦፍ ሜይ ነው የሚጨርሱት። እስካሁን 8 ዓመት ተቀምጦ ይሄ ሁሉ ስራውም ቀላል አይደለም። 8 ዓመት መቆየትም ቀላል አይደለም። ምንድን ነው የሁሉ ሩጫ? ለምንስ አዲስ ሰዎች ሊገቡ ቻሉ? ቅድም እንዳለው 240 ሰው ነበረ። አሁን በቀደም 580 ሜምበር አለ ተባለ።
እና ይሄ አደገኛ ላይ ያለ ይበቃል ይቁም ማንል ከሆነ ወደ አደጋ ነው የሚወስደን። ብፁዕ አባታችንን አነጋግረናል። ስለ ቃለ ዓዋዲው የሀገረ ስብከቱ ጳጳስ ናቸው። የሀገሩ ስብከቱ ጳጳስ ከሆኑ ድረስ ደግሞ የቅዱስ ሲኖዶስን ስርዓትና ወግና ስርዓት ያውቃሉ። ማብራሪያ ካለ ያብራሩ። 1 ወር የሚበሉ 6 ወር የሚበሉ 10 ዓመት የሚበሉ ግልጽ የሆነ ኤክስፕላኔሽን ያስፈልገናል ለእኛም ለእውቀቱ። በዚህ ላይ ቤተክርስቲያኗ ቀላል ቦታ ላይ አይደለም ያለችው። ከ5 ሚሊዮን በላይ ያላት ቤተክርስቲያን ዝም ብሎ እየተደባበሰ መቼ ወዲህ ተደረገ ምን ተደረገ ከመስጠት በስተቀር ቤተክርስቲያናችን ውስጥ ምን ተደረገ የሚለውን አባላቱን ማወቅ አለበት። መብቱን እንኳን ማወቅ አለበት። ለዚህ ነው ባይሎን ማንበብ ያለበት የአባላት መብት እንድን ነው። እና ይሄንን ነው ብዙ ላበዛባችሁ አልፈልግም። አመሰግናለሁ። ይቅርታ ስላስረዘምኩት። አይ ችግር የለም። በቃ ወሳኝ ስለሆነ ነው እንጂ ለእኔ አቋርጥሽ ነበረ። ሌላ አንድ ዩዘር ያለውኝ ስም የለውም። አንሚውት አድርጎ መጀመር ይቻላል። ምናልባት ስለ ቃለ ዓዋዲው ገና አልጸደቀም የሚለው ሀሳብ አንድ ሌላ ችግር አለው። ይሄ ቃለ ዓዋዲ አራተኛው ይሄ አሁን በስክሪን ላይ የምታዩት ቢጫው ማለት ነው። ይሄ ከጸደቀ ቆይቷል። 2017 ነው እንደ ፈረንጆቹ ጁላይ ላይ የጸደቀው። ይሄንን ቃለ ዓዋዲ ቢያንስ እንኳን አዲሱ እስኪመጣ ይሄንን መጠቀም ነበረባቸው። በቃለ ዓዋዲ የቃለ ዓዋዲን ነገር መከተል ከፈለጉ ማለት ነው። ሁለተኛ ይሄው ቃለ ዓዋዲ ደግሞ የሚያዛቸው ቦታዎች አሉ የሚያስገድድበት ማለት ነው። እና ያንን የማስገደጃ ቃል እንኳን ቢያነቡት ምን ይላል? አሁን ይሄ አንቀጽ እንዲገባችሁ ማለት ነው። ምናልባት ቃለ ዓዋዲው ገና አልጸደቀም የሚለውን ነገር እንኳን የሚያፈርስ ነገር ስላለ ማለት ነው። ስለ ሰበካ ቤተ ክርስቲያን ልዩ ልዩ ወጪ ይልና ቁጥር 7 ላይ ምን ይላል? የእያንዳንዱ ሰበካ መንፈሳዊ ጉባኤ ገቢ ቆይ ይሄኛው አይደለም ጊዜ ይሄኛው ነው። እዚህ ጋር ያለው አንቀጽ 64 ላይ ነው። ቁጥር 6 ላይ ምን ይላል መሰላችሁ? እንግዲህ ግዴታ አለባቸው። አዲሱንም መጠበቅ የሌለባቸውን አንቀጽ ነው ማሳያችሁ። ቅድስት ቤተ ክርስቲያንን ለመጠበቅ የአገልጋዮቿን ካህናት ኑሮ ለማሻሻል እና ለልጆቿ ምእመናን የሚሰጠውን መንፈሳዊና ማህበራዊ አገልግሎት ለማሟላት የወጣውን ይህንን የቃለ ዓዋዲ ደንብና ሕገ ቤተ ክርስቲያን በስራ ላይ እንዳይውል በቀጥታም ሆነ በተዘዋዋሪ መንገድ የሚቃወሙ ካህናት ከክህነታቸው፣ ምእመናን ከአባልነታቸው ይሰረዛሉ ነው የሚለው። አስቡ። ይሄኛው እንግዲህ እንደው ያኛው አልጸደቀም ገና ይመጣልናል እንኳን ተብሎ ቢታሰብ በጣም ብዙ አንቀጾች ይሄ በአሁን ሰዓት ቤተ ክርስቲያን ላይ የመተዳደሪያ ደንብ ሆኖ መዋል የነበረበት ነው። እሺ በሆነ ምክንያት ብቻ በግርግር እዚህ ደርሰናል። አሁን ግን አዲስ መተዳደሪያ ደንብ የምናወጣው አንደኛ ይሄኛው እያለን አልቆ ጸድቆ የተቀመጠ እያለ፣ ሁለተኛ ደግሞ በቅርብ ወራቶች ውስጥ ይመጣል ተብሎ ኮፒው በእጃቸው ደርሷል። እያዩት ኮፒውን እንደሚመጣ እያወቁ አሁን በመሀል ላይ ሌላ ከቃለ ዓዋዲውን ራሱ በብዙ መንገድ የማይመስለው መተዳደሪያ ደንብ ማውጣቱ ለምንድን ነው የሚለውን የኔ ብቻ ሳይሆን የሁላችሁም ጥያቄ ይሆናል ብዬ እገምታለሁኝ። በዚህ ዙሪያ ላይ ነው እንግዲህ ያለ ነው ዛሬ ማለት ነው። አንድ ዩዘር እጁን ያወጣለ አንሚዩት ሪኩዌስት እያደረኩ ነው። በስህተት ከሆነ ችግር የለም። ሌላ ዩዘር ላይ አቶ አስደሳች አንድ ነጥብ አለኝ በዚህ ላይ ለመጨመር። እሺ ከአንተ የተሻለ አውቄ አይደለም አሁን ያነሳኸውን ጥያቄ ልጠይቅህ ነበረ። ቃለ ዓዋዲ አሁን ይቆያል ገና ነው ያልጸደቀም ቢባል የበፊቱን ቃለ ዓዋዲ አልሻረም፣ ሊሽርም አይችልም። በዛ መስራት ይቻላል። አሁን ረቂቁ ላይ እንደምናየው ቀኖናን፣ ዶግማን ምንም ይጠብቃል ያስጠብቃል ይላል። ያ ከሆነ
ወረድ እያልን በዚህ በረቂቅ ውስጥ ስንሄድ ከቃለ ዓዋዲ ውጭ የተቀመጡ ነገሮች አሉ። ለምን እሱን ተግባራዊ ለማድረግ አልፈለግም? እና ኦልሬዲ አለ ያለውን ህግ ተግባራዊ ማድረግ ነው ያለባቸው። ለምሳሌ የሰንበት ትምህርት ቤት ዕድሜ 35 ነው ይላል ቃለ ዓዋዲ። እነሱ አሁን በረቂቁ ላይ ደግሞ ያለ ዕድሜ ክልከላ ማንኛውም ሰው በሰንበት ትምህርት ቤት መጀመሪያ ወይም ሰንበት ትምህርት ቤት ተማሪ ይችላል። አሁን እዛ ይጠብቃል አለ ቃለ ዓዋዲ፣ እዚህ ደግሞ ወርዶ ያፈርሳል። ይህ ችግር ነው ያለውና በውይይት ወደፊት ስንገናኝ ተነጋግረን ብዙ የሚስተካከል ነገር ይኖራል ብዬ ተስፋ አደርጋለሁ። እሺ አዎ፣ አሁን ያው ኮሎኔል የጠቀሱት ነገር እዚህ ጋር ፊት ለፊታችሁ የምታዩት ነው። አንቀጽ የ2000 አንቀጽ 21 ላይ ቁጥር 1 ላይ የሚለው የሰንበት ትምህርት ቤት በአጥቢያ ሰበካ ቤተክርስቲያን ያቋቁማል፣ ያደራጃል። በአጥቢያውም ሰበካ ከ4 እስከ 35 ዓመት ዕድሜ ክልል የሚገኙት ህጻናትና ወጣቶች የሰንበት ትምህርት አባላት ይሆናሉ ይላል። ይሄ እንግዲህ ቃለ ዓዋዲው ላይ የተቀመጠ ነው። አሁን ይሄኛው ሊሻሻል አይችልም፣ ምን አይችልም፣ ኦልሬዲ የጸደቀው ነው። ከተሻሻለም በኋላ ላይ የሚስተካከል ነው። ግን የሚሻሻል ነገር አላየሁኝም። አይሽረውም ነው የሚለው ይሄኛው አዲሱ ላይ። ግን ያው ሀሳቡን በሙሉ ብንወስደው ከዚህ ላይ ቢጸድቅም ባይጸድቅም የሚቀሩት ምናልባት አከራካሪ የሆኑ ነጥቦች ቁጥራቸው ቢታወቅ አብዛኛው ነገር ግን ጸድቆ የሚመጣ ነው በጥቂት ወራቶች ላይ ብዬ ነው ማስበው። ወይ አመትም ይፍች ይመጣል። ግን እሱን ብንጠቀመው ዛሬ አንከራከርም ነበር። እሺ 2 ዩዘሮች አለውኝ። አንድ ዩዘር ማይኩን የከፈተ አለ፣ መናገር ይቻላል። ወይ ደግሞ ኤዋይ ማይክ አንሚዩት ሪኩዌስት አድርጌያለሁ። ሌላ ኮሜንት ላይ ለምን መልቀቅ አልፈለጉም? እሱ ያው የእኛም ጥያቄ ነው። እሰማለሁ። አዎ ኦኬ ሶ የኔ ጥያቄ አሁን ካየሁት ነገር ቃለ ዓዋዲው የተለየ ነገር ነው። የቤተክርስቲያን ትምህርት ላላችሁ ለአንተ አይነት ሰው በደንብ እኛ እንደኛ አይነቱ ሰው መማር ያለብን ነገር ነው። ግን እኔ አሁን እንደሚመስለኝ ይሄ ነገር አፕሩቭ እስኪደረግ ምን እስኪል በቃለ ዓዋዲው ድዌል ከምናደርግ ባለፈው የጠየኩትን ጥያቄ ነው የምጠይቀው። በሀገሩ ህግ እንኳ ያልተሟሉ ነገሮች አሉ። በ501c3 መሰረት ላይክ አሁን ሰው መክሰስ በአንድ ኤግዛምፕል የአባላት መብት ነው። የአባላትም የማንም መብት ነው መክሰስ እና መከሰስ። አሁን እዛ ባይሎ ላይ አሻሽለውታል፣ ተሻሽሏል። እና የተሻሻለው ላይ ምን ይላል? ኮሚቴዎቹን በየደረጃው በኮሚቴ ከመዳኘት ውጪ ነው የሚለው። አሁን ያ ከመዳኘት ውጪ ሳይሆን መሆን ያለበት ኮሚቴዎቹን በየደረጃው ኤግዞስት አድርጎ ሶሉሽን ካጣ አንድ ሰው ስቲል መክሰስ ይችላል። እንደዛ አይነቱ ነገሮችን ማሻሻል የምንችልበት እና ኢምፕሩቭ ማድረግ የምንችልበት መንገድ ካለ እሱም መሞከሩ የሚሻል አይመስላችሁም? እኔ እንደው ሳስበው ምክንያቱም እንደዛ አይነት ነገር አንድ ቦታ ብቻ አይደለም ያለው፣ በጣም ብዙ ቦታዎች አሉ። አሻሚ ናቸው። የድሮውን ባይሎ ክስም ምንም ያደረሰን እንደዚህ አምቢጌስ የሆኑ ነገሮች ስላሉ ነው። እና የአሁኑም ባይሎ እዚህም እዛም እንደዚህ አይነት ነገሮች አሉት። እና እኔ እንደሚመስለኝ ይሄ ነገር ይሆናል። ምርጫው ካየሁት ካላቸው ዲተርሚኔሽን እንደሚሆን ነው። ምክንያቱም አሁን አባ እስጢፋኖስ ሲናገሩ ክሱ መቆም ነበረበት፣ ሌላው ቅጠል ነው ያሉት። እና የኔ እንትን ያልኩት መጨረሻ ያሉትን ንግግሮች ሰማቸው የሚቀጥለው እሑድ እንደሚቀጥል ነው የማየው። እና ባለው ጊዜ ኢምፕሩቭ ለማድረግ ያለውን ባይሎ ለማሻሻል እግዚአብሔር ፈቅዶ ደግሞ ቃለ ዓዋዲው አፕሩቭ ተደርጎ ሲመጣ ያኔ መሞከር እንችላለን ብዬ ነው የማስበው።
የኔ ሀሳብ ነው። እንግዲህ ልክ ላልሆን እችላለሁ። ብዙም እውቀት የለኝም በቤተ ክርስቲያን በኩል። አመሰግናለሁ። ጥሩ ሀሳብ ነው። የሚደግፍም ተመሳሳይም የተለየም ሀሳብ ያለው ሰው ማቅረብ ይችላል። ምናልባት እዚህ ውስጥ አሁን 39 ሰው ያለውን ይሄ የቤተ ክርስቲያን ድምፅ አሰጣጥ ሂደት እንዲቆይና አባላት ስብሰባ እንዲጠሩና አንድ ላይ ቁጭ ብለን ችግሮቻችንን እንድንፈታ የሚጠይቀውን ፎርም ሰሚት ያላረጋችሁ ሰዎች ፈቃዳችሁ ከሆነ ሊንኩ ይሄውና ሰሚት ማድረግ ትችላላችሁ። ምክንያቱም ቁጭ ብለን እንድንወያይ ነው እየጠየቅን ያለ ነው እና እሱን ሀሳብ የምትደግፉ ሰዎች እባካችሁ ሰሚት አድርጉ። ምክንያቱም አሁን የመወያየት ጊዜ አልተገኘም። እንግዲህ እኔ እንዲሁም ስብሰባውን ጨርሳችሁ ስትመጡ መልስ የሆነ ጥሩ ዜና ጠብቄ ነበር፣ ግን ያው እንደዛ ከሆነ ያው መልስ የለም ማለት ነው። ስለዚህ ረጅም ጉዞ ይኖረናል ማለት ነው። እንግዲህ ፈቃድ ሆኖ ሰላም የሚመጣበትን ነገር እስኪያወርድልን ሁላችን በጸሎት ማሰብ፣ ነገሮችን ሁሉ ዕለት ዕለት በጸሎት ማሰብ እንጂ ኦፊሻል በሆነ መንገድ እንግዲህ ማሳወቅ ይኖርባቸዋል በአንድም በሌላ። ግን ዝም ብሎ በስብሰባው ብቻ እንዲህ ድፍንፍን ባለው ይቀጥላል አይቀጥልም በማይባልበት ሁኔታ ተቀጠለ። እንግዲህ ይሄ አሰራር ነው። እንግዲህ ያው ለጭቅጭቅ የሚጋብዘው ነው። ምን ይደረጋል? የቀረን 15 ደቂቃ ነች። መናገር የሚፈልግ ሰው እድሉን መውሰድ ይችላል። ሌላ ኮሜንቶች አሉ፣ ብዙ መመላለሶች። ለምንጣፍ ለበሩና ለወጥ ቤቱ የተሰበሰበው ገንዘብ የት ደረሰ? ለምሳሌ ታደሰ እኔ ቦርድ አይደለሁኝም፣ እሱን አላውቀውም። የወጥ ቤቱን ምናምን የሚያውቀው ሰው ካለ ከቦርድ ካላችሁ ኃላፊነት ቦታ ላይ ያላችሁ መልሱለት ወይም መልሱላት ለጠየቀው ዩዘር። ከዚህ በፊት ምን አይነት ባይሎ ነው ቤተ ክርስቲያኑን ሲያስተዳድር የነበረው ነው? እንግዲህ ካልተሳሳትኩኝ 20 ዓመት ነው ከዛም በላይ የሆነው ነው አሁን ያለው ነው። ምንም ባይሎ ተነስቶ መቼም ምንም አያደርገንም። ግን በአጋጣሚ ሆነው ያው የምርጫ ጊዜ ስለሆነ ውስጡን ያለውን ነገር በመሰንጠቅ ወይ በኃላፊነት ላይ ያሉ ሰዎች ደግሞ የተለየ አስተዳደራዊ ትእዛዝ ስለመጣ ነው እንጂ በራሱ ገብታችሁ ብታዩት ቤተክርስቲያኑ ዌብሳይት ላይ ራሱ አለ። አውጥታችሁ ይዩት። በአብዛኛው ጭቅጭቅ ያመጣው የሰንበት ትምህርት ቤት ቁጥር ነው። አንድ ነው የሚለው እሱ ነው አንደኛው ችግር። ሌላኛው ችግር ደግሞ ይሄ መጨረሻ ላይ የሚደረገው 3 አይነት ስብሰባዎች አሉ ቤተክርስቲያን ውስጥ እንድታውቁት። ካህናት ከካህናት በካህናት ስብሰባ ይመርጣሉ ይላል። እንደው ዶክመንቱን ካገኘሁትኝ እሱን ብታዩት። ቆይ እስኪ ካገኘሁትኝ በቅርብ። እሺ ቅርብ የለ። ኦኬ አለ መሰለኝ። እስቲ ቆይ እዚህ ጋር ይኸውላችሁ። አሁን ይሄኛው አሁን ያለው መተዳደሪያ ደንብ ነው። ትልቁ እኔ እንደውም እንትን ያል ሃይላይት ያደረኩበትኝ ምን ይሄንን ግልጽ እንዲሆንላችሁ እንድታውቁት ነው። እዚህ ጋር አንቀጽ 9 ምን ይላል? የቦርድ አባላት ቁጥር ብዛት ይልና የአስተዳደር ቦርድ አባላት ቁጥራቸው 13 ይሆናል። ከካህናት አስተዳዳሪውን ጨምሮ ብዛታቸው 4 ይሆናል ይላል። ከምዕመናን ብዛታቸው 8 ይሆናል። ከሰንበት ትምህርት ቤቶች ወጣቶች 1 ይላል። ታዩታላችሁ። እና ባለፈው ምርጫ ጊዜ 2 ገብቷል። አሁን የአሁን አስመራጭ ኮሚቴው እቺ 1 የምትለዋን ጽሑፍ አግኝቷል። በድሮ ጊዜ ቢሰራም እቺ 1 ነው የምትለውና ይሄንን እኛ ስህተት መስራት የለብንም ያለፈው ኮሚቴ ሰርቷል ነው። አንደኛው እሱ ነው። አሁን ረሸና ቀን ይዋት እዚህ ጋር ደግሞ ዋናውን ይሁት ከካህናት የሚመረጡት መርጦ የሚያቀርበው የደብሩ የካህናት ጉባኤ ነው ይላል። ይሄ ማንም ሰው አይደናገረውም። ካህናት ተሰብስበው ለካህናት የሚበጃቸውን 4ቱን ያቀርባሉ። እዚህ ጋር የተጠቀሰውን 4ቱ ከዛ ምላ ከምዕመናን የሚመረጡትን የሚመርጥ ጠቅላላ የምዕመናን ጉባኤ ነው ይላል። የምዕመናንን ያዙ። ይሄኛው ነው ብዙ ጊዜ በየዘመናቱ የትም ቦታ ላይ ችግር የሚያመጣው። ከዛ የሰንበት ትምህርት ቤትን ደግሞ ይጠቅሳል።
ከሰንበት ትምህርት ቤት ተወካዮች የሚመረጠው በሰንበት ትምህርት ቤት አባላት ምርጫ ነው ይላል። አስቡ፣ አሁን 3 አይነት ስብሰባዎች ተደርገው ነው የሚደረገው። የሰንበት ትምህርት ቤት ሲደረግ ችግር የለም፣ መርጦ ያመጣሉ 1 እዚህ ጋር እንዳለው። የካህናት ሲደረግ ችግር የለም፣ 4 መርጦ ያመጣሉ። አሁን የምዕመናን ሲደረግ ነው ችግር ያለው። የምዕመናን ላይ እኔ እንኳን በታዘብኩት ማለት ነው፣ በአሁን ሰዓት የምዕመናን ምርጫ ላይ አስመራጭ ኮሚቴ ውስጥ የሰንበት ትምህርት ቤት ገብቷል። አንድ የሰንበት ተማሪ እዚህ ውስጥ ገብቷል፣ አስመራጭ ኮሚቴ ሆኖ። የራሳቸውን ከመረጡ የሰንበት ተማሪ ወደዚህ ጋር መምጣት የለበትም ሲባል የሰንበት ተማሪ ክፍያ ስለሚከፍል ግማሹን ወደዛ ግማሹን ወደዚህ ስለሚከፍል የምዕመናን ጋር መግባት አለበት የሚል ጭቅጭቅ መጣ ማለት ነው፣ ጥያቄ። አስቡ፣ 1 በሉ። ሁለተኛ ካህናት፣ ከካህናት ውስጥ ደግሞ ኖሚኔሽን የመረጡ ሰዎች አሉ። እንደገና ለምዕመናን ላይ ለአስመራጭ ኮሚቴው ካርዱ ሊያስገቡ ነበሩ፣ አይቻልም። ምክንያቱም በታዛቢነት ነበርኩ። አሁን እነዚህ በሰላም የራሳቸውን ኮሚቴ የሚመርጡ 2 ኮሚቴዎች ባይሰም ሪዝን እዚህኛው ላይ ሲገቡ ታገኛችኋላችሁ። ይሄ አማርኛ ቋንቋ ግልጽ ያልሆነለት ሰው አለ፣ የሚቀላቀልበት ሰው አለ። እዚህ ጋር ግን በአስተዳደራዊ ውሳኔዎች በቤተ ክርስቲያኑ ውስጥ ለምሳሌ እድሜያቸው ከፍ ያሉት ምዕመን መሆን ሲገባቸው በቃለ ዓዋዲውም በቤተ ክርስቲያንም ስርዓት ሰንበት ተማሪ ሆነው ገብተዋል። ሰንበት ተማሪ ገንዘብ መክፈል የለበትም። በአስተዳደር ውሳኔ በአንድ ወቅት ገንዘብ የተወሰነ ግማሽ እንዲከፍሉ አድርገዋቸው የሆነ መቀላቀል ተከስቷል። ያ መቀላቀል ያመጣው መዘዝ ነው አሁን ዛሬ ዋጋ እያስከፈለኛል። እንግዲህ ወደፊት እናንተም አንዳችሁ ኃላፊነት ቦታ ላይ ስትቀመጡ የዚህን አይነቱን ልዩነት እየታየ ለዛሬ ችግር መፍቻ ተብሎ የሚወሰኑ ውሳኔዎች ከተወሰነ ዓመታት በኋላ ይሄው እንደዚህ አይነቱን መበጣበጥ የሚያመጣ ሁኔታ ይፈጠራል። ተሰርቶበታል እየተባለ ሌላ አካል ካልመጣ ወይ ፍርድ ቤት ካልተሄደ የማይፈታ ሆኖ በዚህ አንቀጽ ዙሪያ ላይ ያለ ነው የሚመስለኝ ችግሩ እንጂ ሁሉም አሁን መደባቸውን እንዲያዙ ቢቆዩ ኖሮ ችግር አይፈጠርም ነበር። ግን አስተዳደር ላይ ያሉት በሆነ ወቅት ስለተወሰነ አሁን ደግሞ ያለው ደግሞ አስተዳደር በሆነ ወቅት ተወስኗልና እኔም እሱን እከተላለሁ ነው የሚለው እንጂ ላስተካክለው በሆነ ወቅት ስህተት አለና አሁን ላስተካክለው የሚለው ቀናነት ቢኖር ነው ይስተካከል ነበር ጉዳይ። እና ይሄ ነው እንግዲህ አሁን ትልቁ ፖይንት ያለው አሁን የቤተ ክርስቲያናችን ትልቁ ችግር ያለው በእነዚህ ዙሪያ ላይ ሁሉም ቦርደሩን ጠብቆ ቢሆን ኖሮ ወይ ደግሞ ለመጠበቅ ፍላጎት ቢኖረው በተለይ በእነዚህ በረና ቀላ የተጠቀሱት የቤተ ክርስቲያን አካላት ቦርደራቸውን ጠብቀው ቢሆን ኖሮ በዚህ አጻጻፍ ይቆም ነበር። ይሄኛው እንኳን ባይሆን እንግሊዘኛው ላይ ደግሞ ብትመጡ የእንግሊዘኛው ቨርዥን እዚህ ጋር የለኝም እንጂ እንግሊዘኛው ደግሞ ቁልጭ አድርጎ ያሳያል። ምንም ወደዛም ወደዚህም እንዳይኬድ አድርጎ ማለት ነው። በአብዛኛው የእንግሊዘኛው ግን ለማንም አልቀረበም። አስመራጭ ኮሚቴዎችንም እንደውም በኋላ ላይ ስወቅሳቸው ነበር። የእንግሊዘኛውንም አያይዛችሁ ማቅረብ ነበረባችሁ ጎን ለጎን ትርጉሙን። የአማርኛውን ቢሰነጠቅ እንኳን የእንግሊዘኛው መሰንጠቅ አይችልም እንደልቡ በሚልና ሂደቱ ይሄን ይመስላል። ለጠቅላላ እውቀት እንዲሆናችሁ ነው። የአሁኑ ችግር ምናልባት ብዙ ተወሳሳቢ ፍርድ ቤት ምናምን ይሄ ቃለ ዓዋዲ ተብሎ ገብቶ የደረስንበት ሂደት በዚህ ጋር ይስተካከል ነበር። ይሄ ግልጽ እየሆነ ነው የተጣላ ነው። ይስጥልን። አንድ ዩዘር ኦኬ ጠፍቷል። ያልገባው ሰው ካለ ምናልባት ከሌሎችም እርዳታ ተጨምሮበት ሊያስረዳ ይችላል። በዚህ ጉዳይ ላይ አስመራጭ ኮሚቴዎቹም የተሳሳትኩት ካለ አርሙ። አንዳንዴ ኦኬ እሰች እዚህ አንድ ቅድም ስብሰባ ላይ አስተራይ ሲል ያልገባኝ ነገር አስመራጭ ኮሚቴ 2-2 ሆነው ነው ይሄ ችግር የመጣው። ምክንያቱም በአስመራጭ ኮሚቴው አንድ ጊዜ ይችላልከው አንድ ጊዜ ይቀርታል እና እኔ አሁን ሁሌ ከነሱም ጋር ትንሽ ግራ የሚያጋባኝ ነገር 5 አስመራጭ ኮሚቴ ከነበረ አስመራጭ ኮሚቴው 3-2 ከሆነ
ያ ማጆሪቲ ነው ሩል የሚያደርገው አይደለም በምንም ቦታ። እዚህ ላይ ግን አይደለም፣ አምስቱ መስማማት አለባቸው። ሌላው ደግሞ እኔ እንግዲህ እንደገባኝ 3-2 ሆነው ነው 12ቶቹ ሲመረጡ ሶስተኛው ሰው ነበርና ዛሬ 2-2 ነበረ ተከፋፍላችሁ ነው። ስለዚህ ለዚህ ነው ጠብ ስለመጣ ነው አስመራጭ ማነው ቦርዱ አስመራጭ ኮሚቴ ላይ ገባው የሚል መልስ ነበርና እኔ ትንሽ ይሄ ነገር ስላደናገረኝ ወይ ትግስት ብታብራሪው። Okay, I tried to, እንዴት አድርጌ እንደምገባ አላውቅም። he was trying to make me rude። ይሄ ነገር ትክክል አይደለም እያልኩት ነው ሲናገረኝ ነበር። ይሄ አብሶሉትሊ የተደረገው 100% ውሸት ነው። አስመራጭ ኮሚቴው 5 አባላት ነበሩት። 5ታችን የመጀመሪያ ላይ ተጨቃጭቀን ከካህናት ቅድም አስደሳችም ሲል ነበርና ብዙ ጊዜ እንደውም ይሄ ነገር አድሎ እንዳይሆን ብለን አስደሳችን እየጠራን ቪዲዮ እየተደረገ ነው ምንሰራው የነበረው። 5 ካህናት ምርጫ ቦትን ማድረግ አለብን ሜምበር ላይ አሉ። እንዴ ለምንድን ነው የሚያደርጉት? የራሳቸውን የሚልኩት እንጂ አባቶች እዚህ ውስጥ ምርጫ መግባት የለባቸውም የሚል በመካከላችን ክርክር ተነሳ ነው ብለው እንደውም በኔክስት ዴይ አባ እስጢፋኖስ እና ዲያቆን ፍቅሬ ከፈሉ 1,000 ብር ተብሎ ገቡ ተባለ። ይሄ ነገር አይሆንም ብለን አሳድረነው ነበር። ኔክስት ዴይ እንደገና በሱ ጉዳይ ሲነሳ ቮት ይደረግ ተባለ። ስንት ጭቅጭቅ ተነሳን። ምን ይጎዳል? 5 ናቸው ይግቡና አባቶች ናቸው የሚመርጡትን እንበል እናስገባል። ይሄ ነገር ወደ ሰንበት ትምህርት ቤቱ ጋርም ስንመጣ ችግር ያመጣል። ለምንድን ነው ይሄ የሚሆነው? እኔ ተከራከርኩኝ። ይሄ ነገር መሆን የለበትም። አይ አባላት ምርጫ ውስጥ ካህናቶች አይገቡም፣ ሁሉም አይገቡም፣ እዛ ላይ ስንደርስ እንነጋገራለን ተባለና የአባቶችን ሲባል ቮት ይደረግ ተባለ። እኔ ተቃወምኩኝ። 4ቱ ግድ የለም አባቶች ናቸው ተብሎ 4-1 አልፎ የአባቶች ድምፅ እንዲቆጠር ተደረገ። ሰንበት ትምህርት ቤት ላይ ስንደርስ አሁን ጭቅጭቅ ተነሳ። 2-3 ቀን በቃ አይገቡም፣ ይገባሉ። የአንደኛው የሰንበት ትምህርት ቤት ተማሪ እንደ አባል ሆኖ ከአባላት ጋር ገብቶ ፈርስት ዴይ ነው የገባለታ። ጥያቄ ጠየቅኩኝ። ለምንድን ነው የሰንበት ትምህርት ቤት ተማሪ እዚህ ውስጥ የገባው ብዬ ስል አስተራይ ራሱ ድርቅ ብሎ እሱ የሰንበት ትምህርት ቤት አይደለም፣ ድሮ ሰንበት ትምህርት ቤት ተማሪ ነበር፣ አሁን ሊያስተምር ነው አለ። ልጁን ዞር ብዬ ስጠይቀው ሰንበት ትምህርት ቤት ነኝ አለ። ልጁ እያለ ነው አንተ አይደለም እያልክ ነው አልኩት። ተጨቃጨቅን። አይደለሁም አለ። በኋላ ምንድን ነው ያንቺ ፊት ተባልኩኝ። ከዚህ በፊት የዛሬ 8 ዓመት ምርጫ ስታስደርጉ ሲሳይን የሰንበት ትምህርት ቤት ተማሪ ሆኖ ነው ያስገባችሁ ተብላችሁ ተወቅሳችኋል። ስለዚህ አሁን ድጋሚ እንደዛ እንዳይፈጠር ብዬ ነው ስል ነው እሱ 10 ዓመት ሙሉ የከፈለ አባል ነው እንጂ የሰንበት ትምህርት ቤት ተማሪ አይደለም አለ። በስንተኛው ቀን ግን ራሱ ሲሳይ ሲመጣ አልዋሸም አሁን ነኝ አለ። ስለዚህ ይሄ ነገር ትክክል አይደለም እና የሰንበት ተማሪ ነው ብለው በስንተኛው ቀን ደብዳቤ ጽፈው ከዚህ በፊት ሲሰራበት በነበረው መሰረት በባይሎ እና ከባይሎ ውጪ አስመራጭ ኮሚቴው ማነው አስተዳደር ቦርዱ ኦቨር ድሮ አድርጎታል፣ አሳልፈነዋል። አንድ ሌላ ተጨማሪ እንዲገባ ተፈቅዷል አሉ። እኛ ደግሞ በባይሎ ነው የምንሄደው ብለን ድርቅ አለን። አሁን መጨረሻ ቮት ሲደረግ 3-2 ሆነ ሲሆን ኦኬ ብለን እኛ አሳለፍ ነው። ይሄን ስናደርግ ከኛ ጋር የነበሩት 2ቱ ይሄ ነገር እናንተ እንቃወማችኋለን፣ ይሄን ነገር ሪቨርስ ካላደረጋችሁት አብረን አንሰራም ብለው ደብዳቤ ላኩ። እኛ ወዲያውኑ ለቦርዱ 2 ሰዎች እንደዚህ ብለው ስለወጡ ኢሚዲየትሊ በአስቸኳይ በተጠባባቂ የተቀመጡ ሰዎች አሉ ተብሎ ተነግሮን ስለነበር አስገቡልን አለን። በሱ እየተጨቃጨቅን እያለን ከዛ ከኛ ጋር 3ኛ አብሮን የነበረው እኔ ይህንን ነገር አኩድን ቴክድ ኤኒሞር ብሎ ደግሞ እሱ እስካሁን ድረስ ደብዳቤው አለ። እስካሁን ድረስ አብሬ ቮት ባረኩት በሰራሁት በኩል ከእነሱ ጋር ያደረኩት ሁሉ ትክክል ነው፣ ከእንግዲህ ግን መቀጠል አልችልም ይቅርታ አድርጉልኝ ብሎ ሪዛይን አደረገ። እንግዲህ አሁንም ደግሞ ጣፍና 3 ሆነዋል። በ3ቱ ቦታ ተተኪ እንትን አቁልን ብለን እኛ ስራ አላቆምንም። ተተኪ ላኩልን እያልን ስንል ኖ ብለው ድርቅ ብለው ጭራሽ ሚቲንግ ካልመጣችሁ እነሱንም እንትን ማለት አለባቸው እናንተ ማነገር አላችሁና ነው
አስተዳደር ቦርዱ ድሮ በተሰራበት ከዚህ በፊት ተሰርቷልና በዛ ይሰራ ብለን ነው አሉ። እንዴ ድሮ የተሳሳተ እንደኛ መሳሳት ነው። ከባይሎ ውጭ አንሰራማል። አሁን ዛሬ ስሰማው 2-2 ተከፈሉ። ይሄ ነገር ትክክል አይደለም ብለው ኖ ትጊ ቆይ ትጊ እያለ ሊያናግረኝ አልቻለም። ምን አጨቃጨቀኝ ብዬ ተውኩኝ። እውነተኛ ታሪክ አይደለም የሚያወራው። አይ ዶንት ኖ። ይሄ ነው እኔ የማውቀው። እሺ አንድ ነገር ልናገር ይቻላል። ባለፈው ስብሰባ ላይ ካሳ ነኝ። ባለፈው ስብሰባ ላይ ይሄን ጥያቄ ጠይቄ ነበር። አዳፍነውት ነው ያለፉት። ለምን ፈረሰ? ከዚህ በፊት አስመራጭ ኮሚቴም ተመርጦ ሰውም ተመርጦ ቀጠሮዎች ምናምኖች እንደገና ስብሰባ ተከልክሎ በዛው ተዳፍኖ ቀረ። ለምንድን ነው የሆነ ይሄ ነገር? እስቲ ማብራሪያ ቢሰጥበት ብዬ በጠይቅ እንደ ማንኛውም ነገር ዝም ብሎ ድፍንፍን አድርገው አሳለፈው። የዛን ጊዜ ይሄ ነገር ቢነገር ኖሮ ጥሩ መሳሪያ ይሆን ጥሩ እንትን ይሆን ነበር የነሱ የሄዱበት መንገድ። እኔ እንደውም ይቅርታ አድርጉልኝና ይሄ ባይሎ እንዲሰራ የፈለጉትም እነዛን 12 ሰዎች ተመርጠዋል ያልናቸው እንዳይገቡ ማድረግ የሚችሉት ባይሎ ቀይረው አዲስ የቦርድ አባላት መሆን የሚችሉት በዚህ አዲስ በተሰራው ባይሎ መሰረት ስለሆነ በአዲሱ ባይሎ እናስገባቸው የሚል ምን እንደሆነ የውስጡን ግን እግዚአብሔር ይወቅ። ከ240 አባላቶች የመረጠው እነዛም 205 የመረጡት ቤተሰቦቹ የቤተክርስቲያናችን አባል ናቸው። አሁን 380 ሆነዋል። ማን ገብቶ በአሁን ሰዓትም እሺ ብሎ ገብቶ ቦርድ ውስጥ የሚገባው እነማንም እንደሆነ እግዚአብሔር ይርዳል። ለማንኛውም ይሄንን ቃለ ዓዋዲውን ትምህርቱን የምናገኘውን ነገር እየቀጠልን የተማርን ሜቢ ወደ ተሻለ መንገድ የምንወስድበትን መንገድ መታገል ያለብን ይመስለኛል። እኔ አይዶን ነው ሀገናንስ አመሰግናለሁ። እሺ እንግዲህ 11 ሰዓታችን ሞልቷል። የተለያዩ ኮሜንቶች አሉ። እንግዲህ ያው በቪዲዮ ካፕቸር ስለተደረጉ በኋላ ይታያሉ። በሶስተኛ ወገን ይሄ ኦዲት ቢደረግ የሚል ነው። አይ ይቻል ነበር ግን አንድ ሌላ ኢንፎርሜሽን እሺ የሚነኝ እሺ አሁንም ካህናቶቹ ይመርጣሉ ታውቃላችሁ። አስመራጭ ኮሚቴ ደግሞ 6 ነው የሚሆነው አዲሱ ህግ ላይ እንግዲህ አንድ ካህን አለበት። ስለዚህ እንግዲህ በዚህ ላይ የምንወያያቸው እውቀቶች እንግዲህ ለእንደዛ አይነት ውሳኔዎች ለእያንዳንዱ አባል ይጠቅማል። እንዲህ ነው እንዲያ ነው ብለን መቼም ታሪኩን የተወሰነ የገለጽንበት መረጃ ይሆናቸዋል። በተለይ በንቃት ለቤተ ክርስቲያናችን የሚበጀውን ውሳኔ ለማድረግ እለት ስራ አለብንና እሱን ለማድረግ እንሞክር። ሁለተኛው ሰዓታችን ሞልቷል። የተለየ ሀሳብ ኖሮት እንደው ሳልገልጽ የሚል ሰው ካለ የመጨረሻ እድል ልስጥ፣ አለበለዚያ በጸሎት እንዝጋ። የነገ ሰው ይበለን። ነገ 9 PM ላይ እንገናኛለን። የተለየ ነገር ካለ በአጭሩም ቢሆን ተገናኝተን ነገሩን እንደው አንድ ጊዜ አንድ ነገር እዚህ ላይ ልጨምር፣ አንድ ኢንፎርሜሽን። እሺ ዛሬ የሆኑ ሰዎች እኔ የማውቃቸው ሰዎች ደወሉልኝ። ለሲሳይ ደውዬልን ነበር ዛሬ ቀን። የቤተ ክርስቲያናችን የአባላት ስም እነዚህ የተደረጉ ሰዎች የሁለት ሰው ነው የማውቀው። ለሰንበት ትምህርት ቤት ተማሪዎች ስም ሊስት የአባላት ስም ተሰጥቶ ከቤታቸው ሆነው እኔ ገሌ ገሌ ይባላለሁኝ ከቤተ ክርስቲያኑ ስማችሁን አግኝቼ ነውና ምርጫውን እንድትሳተፉ እሁድ አለና ትመጣላችሁ አትመጡም እያሉ እየደወሉ የጠየቁ። ከዛ እኛ የ240 ሰዓት አስመራጭ ኮሚቴ የ240 ሰው ስም ስጡን ስንል የቤተ ክርስቲያኑን አባላት መብት በመጠበቅ ስም አውጥተን አንሰጥም፣ ለህዝብ ግንኙነት እየመጣችሁ እሱን ኢንቮልቭ ካላደረጋችሁ አትሰጡም ተብለን በስንት ጭቅጭቅ ነበር ያገኘ ነው። ዛሬ ደውዬ ሲሳይን እንዴት የአባላትን ስም በየሰው ቤት ፕሪንት አውት አድርጋችሁ ሰጥታችሁ ስልክ ይደወላል? ቮለንቴር ሰራተኛ እንኳን ቢሆኑ ቤተክርስቲያናችን ውስጥ ተቀምጠው ይደውላሉ እንጂ እኛን እንደዛ የከለከላችሁ ማወስኖ ነው ብዬ ስል ይሄንን የወሰነው ሰበካ ጉባኤ ነው አለ ዲያቆን ፍቅሬ። ማሜ ሁለቱንም ስጠይቅ እኛ እናቅም አሉ። ይሄንን ደውዬለት ታዲያ እኛ ስንቱን እንስራ
ይህንን ሊያግዙን ስለገቡ ሰውን እየቀሰቀሰ ምርጫ እንድናደርግ ነው የሚል ዛሬ ደግሞ ይህንን አድርገዋል። ለኢንፎርሜሽን እንድታውቁት ብዬ ነው። ምንም አይነት ዶክመንት ካለ እንግዲህ ለመረጃውን ለማስደገፍ እንሞክራለን። ያው ብዙም የሰዎችን ኢንፎርሜሽን ሳይወጣ በተረፈ እንግዲህ ሁኔታውን ተረዳችሁ ሰዎች ይሄን ከላይ የተቀመጠውን ቅድም ሼር ያረኳችሁን ሊንክ ተጠቅማችሁ አትሊስት ችግሮች እንዲፈቱ አቤት ለማለትና እናስተካክል ነው። ሌላ አይነት ነገር የለውም። እንዲስተካከል ሁላችሁም ድምጽ ሁኑ። በተቻለ መጠን በቀላሉ ደብዳቤ ልካችሁ ኮፒያችሁን ትይዛላችሁ። ለሚፈለገው የማስተካከያ ተጠያቂነት ለሚሆነው ጉዳይ ሊውል ይችላል ማለት ነው። ይሄንን ነው ማድረግ እንደ አባል ማድረግ የምንችለው ይሄንን ነው እንጂ ቤትም ተቀምጠን በጸሎት ብንራዳም ከራሳችን ደግሞ የሚያስፈልገው እንዲህ አይነቱ ህጋዊ ሆነ በጨዋነት ደብዳቤ በመላክ ለማስታወስ መሞከር ነው። እንግዲህ ከዚህ በላይ ባንቆይ ጥሩ ነው። የነገ ሰው ይበለን። 9 PM ራሳችንን እናዘጋጅና ለጸሎት ወደ መዝጊያ ጸሎት እንሄድ። ከዚህ ውስጥ ካህናት ወይ ዲያቆናት ካላችሁ በጸሎት ብትዘጉልን ደስ ይለናል። እሺ የለም ማለት ነው። ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ምሽቱን ባርከ ቀድሰ ስብሰባችን አስጀምረ ከፍጻሜው ስላደረስከን እናመሰግንሃለን። በቸርነት የቀረውን ደግሞ ሌሊት ባርከ ቀድሰ በሰላም ታሳድረን ዘንድ ስራችንን ትባርክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውንም ከፍጻሜ ታደርስልን ዘንድ በቸርነት ለቤተ ክርስቲያናችን ሰላሙን፣ ፍቅሩን፣ አንድነቱን ለሁላችን ታድለን ዘንድ ለብርሃነ ትንሣኤውን በሰላም ታደርሰን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትህ እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሰላም ሌሊት ያድርግልን። ሰላም እደሩልኝ። ደህና ደሩ። ደህና ደሩ። አሜን።